ምንጭ እቺ ተሳይና ረቀስ አይዞሽ ምንጭ ብራንድ ጫማ ግዛልኝ። እቺ ጭራቅ ምን እቺ ጭራቅ ታውቂዋለሽ? አላውቅም። እንታወቃለን እኔ እናንተ ካናዳ አረበቁም አታውቅም። እኔ አላውቅሽ። እብድ ነው መሰለኝ። እብድ ነው እጄ ራስሽ እብድ ነሽ። ቆርቆሮ ምንድን ነው ትታወቃለሽ? ኧረ እኔ አላውቀውም። እብድ ነው የምር አታ ምንድን ነው የፈጠመታው እንደዚህ ምን አይነት ነው በቀየታ አቤት ምንድን መንጃ ፈቃዱ ሲል መስጠት ነው አይደለም? ግዴታ ነው አይደለም? ምን ያረኩ ነው ታዲያ? እንዴት ምን ያረኩ? ምን ተፈጠረ? እስቲ ምን ተፈጠረ? አንዴና አመጣጥ ልክ አይደለም። ምን እንዴት ቀጥታ ማምጣት ሲገባ ወደዚህ መኪና ይዘህ ነው የመጣው ማለት ቆም ያልክ ቆንቆ አለ እንዴ? ቆም ያልኩ ፊሽካ ተገና የነፋሁት እኔ ፊሽካ የት ነው የነፋሁት? እዛ የነፋበት ራስህ ታውቃለህ አይደል? እኮ ነፋለሁ እኔ ካለበት 5 ሴንቲሜትር መራቅ የለብኝ። ፊሽካ ተነፋ ስርዓቱ ይዘህ መቆም ነው። በዘመነ መንጃ ፈቃድ ይወሰድ ቆንቆ አልኳል እንዴ? በቃ ከቆንቆ ተጣለ። ምንድን ነው አሁን ክርክሩ ምንድን ነው? አንተ ከሆነ ተከራከርክ። መንጃ ፈቃድ ያልክ ሰጠው አይደል እንዴ? ስሙ ማን ነው? ስሙ አታነብም? እዛ ስሙ አታነብም? እንዴት አልተማርክም አንተ ራስህ? እንዴት ነው አሁን ትከፍተው? ማክፈት አይደለም እንዴት ነው አንተ ነው? እኔ ነው አልተማርክ ያልከው? አዎ ስም ማን ነው? ስሙ አታነብም እንዴ? ስም ማን ነው? መንጃ ፈቃዱ የሌላ ሰው ነው እንዴ? ያንተ አይደለም ይሄ ያንተ አይደለም። ይሄ ፎቶ ልክ አይደለም። ያንተ አይደለም። ልክ አይደለም ማለት ምን ማለት ነው? ልክ አይደለም ማለት ነው። እሱ ያሳያል። ይሄ ምን ሆኖ ነው? ምን አላሰ አንተ ምን አገባ? እንዴት ምን ይመለከታል? ምን ሆነ ነው የተማኸው? ሰው ምን ሆነ ነው የተማኸው? ምን ሆነ ነው? ምን ሲሆን አንተ ስለዚህ ምን ይመለከታል? እንዴት አይመለከትም? አንተና እንደው ሌላ ተው። ቆሻሻ መኪና ነው። ቆሻሻ መኪና ነው። ወሰድና ሳጥበና ነው አንተ እንዴት ነው ማሳጥበው? አንተ እናት ቆይ እንዴት ነው አፉን ትከፍተው? 5 አይነት ክስ ካሰለው ገና ምን ብለህ ከተማ ያልመጠረ መኪና ነው። ከተማ አይመጥንም። በዚህ ውብ በሆነ አስፋልት ላይ እንደዚህ መንዳት ልክ አይደለም ማለት ነው። ቆሻውን ምን አጠፋው? ምን ሰራው? እስቲ ምን በደል ሰራው? ምን ያጠፋውሽ? አሁን ያልከበለኝ ቆም ካልኩ በኋላ አይደለ ነፋው ካታ ከነፈ በኋላ የነፈከው ሰምቼ ቆንቆር እንደ የነፋው መች ነው የሰማው? መኪና ውስጥ ነው 10 ሜትር ለምን ሄድክ? ከነፋ ቦታ 10 ሜትር ለምን ሄድክ? እንደ እዛው ልቀርግቼ ማዘ ያለብኝ እንቀለም ቆቅ ይዘህ ማቆም ትችላለህ አልኩ። ስትነፋ እዛው እኔ ቆንቆር አንድ በሱ በል። ሁለተኛ ደግሞ ቆሻሻ መኪና ነው። ከተማው አይመጥንም። ይሄ መኪና ቆሻሻ መኪና ነው። ታዲያ ምን ያርገውሽ? ቆሻሻ እሱ አሳይቼ እንትን ትላለህ። ሲቀጥል ኤስፒኮ የማን ነው? የዚህ መኪና ላይ ኤስፒኮ ምን ያደርጋል? እንዴት ማለት ኤስፒኮ ምን ያደርጋል? ኤስፒኮ ምንድን ነው የሚሰራው? ይሄ ትልቅ ተሽከርካሪ ነው እንደነጠብከው ምንድን ነው? እሺ አንተ የፈለኩት ያንተ ትብቱን ማብራድ። እኔ ምን ተበተብኩ? እሺ ምን ተበተብኩ? ጎማ ምንድን ነው? ጎምስታ ነው ትነፋዋለህ። እሱ ጎምስታ መሆኑ ቆሻሻ ከአንተ ጋር ምን ያከራከረኝ? ምን ነፋ አይደለ እንደ ቆንቆር እንደ ሌላ ምንድን ነው የምታወራው? ነፋ አይደለ እንደ ምንድን ነው የምትወጠር? ምን ልትሆን ነው? ምን አይደለም እዛ ነፋ አይደለም ቆንቆሽ ከነፋ ቦታ ለምን ያለፍክ? ለምን ያለፍ? ሁለተኛ እዛ ጋር ትነፋለህ። ታዲያ እኔ በቻርጀ ነው የምሰራው። ቀን ሙሉ አንተ ፊሽካ የምነፋው ከነፋ ቦታ ተንቀሳቀስክ አንድ ቅጣት ባል። ሁለተኛ ይሄ የተበየደ ምንድን ነው? አሮጌ መኪና ይዘህ እሱ ሳይንስ ቆሻሻ መኪና ከተማው ላይ ያለ እንትን እየነዳ ነው። የከተማ ውበቱ አትጠብቅም። በዚህ ውብ በሆነ አስፋልት ላይ አንተ ቆሻሻ መኪና የምትነዳው ምንድን ነው? ምን ያርገ? በቃ እሺ ምንድን ነው? እሺ የምትፈልገው ምንድን ነው? መቅጣት ሶስት ነው ስለ አንተ እንዴት
ምን ሱስ? ማቀጣጠል አንተ ሱስ ነው። ሌላ አማርኛ ታወራ ሱስ ያትባል። ምንድን ነው እሺ የምትፈልገው? ምን የምትፈልገው? ስርዓቱን ማስገባት። አንተ እንዴት ይሄ መኪና አሳጥበህ አንተም ታጥበህ ቅጣቱ ከፍለህ ትመጣለህ። ያለ ጥፋት እሺ ምን ያጠፋው? ጥፋቱ አመንክ እኮ ነው። ምን ያርግቻ አመንኩ? ምን ያርግቻ አመንኩ? እስቲ ይኸው ግባ ፍሬቻ ይሰራል። እንዴት ነው የማይሰራው? ፍሬቻ ይሰራል። ቀላሉ ይሰራል እንዴ? እና ነፍሽ ካሲነባ ፍሬቻ አብረተ ጥግ አትይዝም? ኧረ ምን አይነት ዛሬ የተወለድኩ ቀን ነው እንዴ? ማነው የተወለድኩ ቀን? እኔ እሱ የራስ ጉዳይ ነው። ተወልደም ሆነ በቅላ የራስ ጉዳይ ነው። እሺ አንተ ሀሳብ ምንድን ነው? የኔ ሀሳብ ህጉ ማስከበር። ህግ ታዲያ እንደዚህ ነው ነው አይደል? እንደ ቆንጆ አይደል? እንደ ናውቻ አልፏል፣ ብዙ አልፏል። 10 ሜትር ገብቷል። ደግሞ እንደ ጠጅ ቤት ብጫ በብጫ ለብሰህ መተህ ሀብት ከፍታለህ እንዴ? አንተም ብሶ አልቋል። ስፒከር እኩል ነው። ስፒከር እኩል ነው። የመኪናው እኔ አይደለም የገጠምኩ እኮ ሰውዬው ምን ይሆናል? እንዳት የተገጠመው አንተ ፋብሪካ አይደል እንደ ፋብሪካ እንደዚህ አይገጥም። የገዛው አንተ ነህ። ፋብሪካ እንደዚህ የማይገጥም ከሆነ አስተካክለህ መቅጠም ደግሞ አንተ ነው ያንተ ነው። እኔ እንዴት ነው የምገጥመው? ይሄ አትወናጨፋ። መወንጨፍ አይደለም። ልክ አግባብ ያልሆነ ነገር ከሆነ ያረካል። ደግሞ ከኔ ጋር ምን ያገናኛል? አንተ ከተለኝ አትከተል። ደርበሃል አይደል? ደርበሃል። ምኑ ቀለም ደርበሃል። አንተ በጣም ጥፋተኛ ሰው ነው። አጣል መደረቡና እንትን ምን ያገናኛል? ህጉ ትጥሳለህ። አንተ ለተሽከርካሪ ብቁ ያልሆንክ ሰው ነህ። እሺ ቀለም ደርበሃል። ምን አንቀጽ ስንት ላይ ነው? ቀለም ተደርቦ የሚከሰሰው አንቀጽ ስንት ላይ ነው? ምን አውቃለህ? እሱ ምን አውቃለህ? አባካት ያምጥተህ ነው እንዴ? ከራስህ አምጥቼ አንተ ከእኔ ጋር እኩል አትመላለስ። ማመላለስ አይደለም መብት ያለኝ። እሺ መብት እዛ ቀበሌ ጠይቅ። ያው 4-6 ክስ ያለ ገና ሌላም እንከን ያወጣል። እሺ አውጣ። እሺ አውጣ። እሺ ደስ ካለን ባለባበስ ያወጣል። እሺ አንደኛ መኪናው ሳይዙ ልክ አይደለም። ቁመ ነው ያለበት ወቅታው አቋሙ ልክ አይደለም። እንትሩ መኪናው እንዴት ልክ አይደለም? ይሄ የፈረንጅ መኪና አይተህ አንተን ለመጸዳደቅ ያደረከው መኪና ነው። ሲጀምር ደግሞ ፍሬቻ ወደ ውስጥ ገብቶ ነው ብሬቱ ወደዚህ ወጣ። ፍሬቻ ወደ ውስጥ ገባ እና ድንፕል ልበለኝ ነው ድንፕል ነው ልበለኝ። ምን ነው ድንፕል? አረማ አሽሙር ማለት ድንፕል ለኔ ነው። እሺ ችግር የለም። ተባለከው አዘበናት ፍሬቻ ማብራት ደግሞ የቤት ያምፖል ምንድን ነው? እሺ የምትፈልገው ምን ፈለክ? የፈለከው ግልጽ ንገርና ችግር የለም እንስማማለን። ያው አንድ ነገር ልንገር። አንደኛ ፊሽካ ነብቼ ህጉን አለማክበር መጣስ ማፈካከላ ስትነፋ ጊዜ እኔ ያንተ የነፈካው አየና መጣ አይደለ እንዴ? አልመጣም። 10 ሜትር ገብተህ ለምን ገባ? አንድ ክስ። ሁለተኛ ተበይዷል። ሶስተኛ ቀለም ደርበሃል። አራተኛ የስፒከሩ ልክ አይደለም። አይጠቅስም። ሁለተኛ ደግሞ ማለት ነው የጎማው ልክ አይደለም። የመኪናው ሳይዝ አቋም ልክ አይደለም። ጎማ ምን ሆነ? እሺ ጎማ ምን ሆነ? ወረሰር በእናት ሌላ ወሬ አትወራ። ምን እሺ ፈርም አልፈርምም። ታው እዚህ ላይ አልፈርምም። ታው ነው የምለው። ምክንያቱም ይዘረኝና ፈርማል። እሱ እና ነው ፈርም ነው። እስቲ አልፈርምም። 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 ታው ላይ ቆጫል። ታው አልቆጭም። ታው አልፈርምም። ብር ነው ፈለከው? ክስ ብር ይላል እንዴ? እኔ ብር ችግር ያለብኝ መሰለህ እንዴ? ሌባ ብር ትላለህ እንዴ? ታው አንተ እሺ ይሄ እንትን ቀለም ደርባል እንትኑ አርጋል ይሄ አርጋል ብለህ እንትን የምትለው ምንድን ነው? አንተ ፎቶ አፍንጫ ሳይዙ ነው ይሄ ልክ ነው እንዴ? ፎቶ ምንድን ነው? እና ለብቻ አፍንጫው ነው የተነሳው። አይነት ጠበብ ያለ ላይ ነው። እሺ ከሰሰሽ ከሰስኩ ፈርም አልፈርም። ታው አልፈርም። መኪናውም አንተን አስራለሁ አንድ ላይ ታው አርባክ ታው ፈርም አልፈርምም። ታው አልፈርምም። ምን ባልገን ብላታ እንደ ግልጽ ያታወራ እኔ አንተ ያፎትክበት ማከባዳ አይደለም። ህግ በመተላለፍ ሌላ ክስ ይደረግ እረፍ።
አንተ ራስህ ግን ተጠላልም እኮ ይለፈው አትንካኝ ከስተመርን አትንካው ላይባ እንደፈለክ አድርጎ ፈርም ብሎ ከበለክ ጠቅልለ ብሎ አማልሽ አትስጥራፍ ለእናትህ ትዘይ ላይባ እኮ አሁን አልፈርም ተው ፈርም አልፈርም ብር ከፈለክ ብር ፈልገህ ነው ብለህ ግልጽ ይሁን አይባር እንደት እኛ ማስተፈልጭ ፈርም ያልኩህ አልፈርም ተው እዘበል አልፈርም እሺ እህ ትብቴ እስኪ ተናፍስ ድረስ አስተናፍሳለሁ እዛ ሄደህ ተፈርም ምንድነው እሱ እንዳትነካ እንዳትነካ አልፈርም ነው ቆል እሱ እናቃለን ምንድነው መኪና እናያለሽ ያንተ ነው መኪና ነው እሱ እናያለን የት እንደምትፈርም እናሰልሽ እናያለን የኔ ነው እሺ የኔ እኮ ነው ወደ ማከነ ከሁለት ቀን በኋላ ስብሰባው እንዳለ ለሁሉም ይነገራል። ሰው ስንት ነገር ያስባል። በተለይ አጋጣሚ አሁን ሳያቸው ተዛ ሊስትሮቹ የሚጠሩ አካባቢ ላይ ያሉ እነሱ ይጠሩ አዎ ሊስትሮ አልክንደ አሎ እሺ ገመዱን ልፍታው ተው አይ እንደዚህ ተራጣጋ አድርገና አጋጣሚ አንድ አሁን ከቢሮ ነበር የመጣሁትና ቆይ ጆሮ ጉንዳን ገባ ከቢሮ ነው የመጣሁት ስብሰባ ሰሞኑን እናካሂዳለንና በተለይ ሊስትሮች አጠቃላይ ሊስትሮች ስብሰባ እያደረግን ነው ከእናንተ ጋር የተወሰነ ጊዜ ውይይት እናደርጋለን ባት እኛ ባት ነው ገራሳ ሰማኝ ባተላለ ይኸው እንደሱ አይደለም ሐሳቡ ምን መሰለህ አንደኛ በጣም እኛ ወረዳ ላይ ሌባ እየተስፋፋ ነው እናንተ ወረዳ እኛ ወረዳ ሳን አንተ ያለበት ይሄ ወረዳ አንድ ላይ አይደለም እኛ ሌባ ምን ያስፋፋው እኛ ሌባን ባትን ሌባ ስለመበተነ ጉዳይ ሳይሆን ሌባን መጠበቅ አለባቸው ምክንያቱም እናንተ ደግሞ እንዲህ ተደራጅታችሁ መስራት አለባችሁ ህግ ማስከበር አለባችሁ ምክንያቱም አዎ ስለዚህ ወንጀለኛን ደግሞ እንደ ወንጀለኛ ምናምን ነገር ከፖሊስ ጎን ለጎን ሆናችሁ ማገዝ አለባችሁ ምክንያቱም ሌባ በየጊዜው እየተበራከተ መጥቷል ሌባ በየጊዜው ተበራከተ ነው ሌባ ወይ እንደ ዛሬ አመዳንት ፈጥራችሁ አጥፎ እንጂ እኛ ለስራ ምን ታርገው እንዴት ነው እኛ ምን ይሄ የዜግነት ግዴታችሁ ነው ምክንያቱም አብራችሁ አገር ሰላም ሲሆን እናንተም ሰላም ሆናችሁ ይሄን ስራ መስሩት አይደል ስለዚህ ምንድነው አንቺ አንገት የምትነቅንቂው እኛ ስራ ምን ወጣን ነው ሊስትሮ ጻፊ ስማቸውን ጻፊ ስም ጻፊ አማራው እንደስም የኔ ብርቅ ነው እንደሱ ዶክሶ ዳርፋጫ ሊስትሮ ስም ጻፊላችሁ ስለዚህ እንደዚህ አድርጉ እንዴት አሁን ከሁለት ቀን በኋላ ወረዳ 18 ተመጡና ከናንተ ጋር ያለውን ኦሪንቴሽን በደንብ እንሰጣቸዋለን እዚህ አካባቢ በጣም ወንጀል በጣም እየተበራከተ ነው ሌባ ነው ያለከው ሌባ ነው ሳይሆን ሌባን በጋራ እንከላከል እያለ ነው ታዲያ ሌባ ደግሞ ግዴታ አለ ግዴታ ደገምክ እኮ ግዴታ አልክ ደገምክ አዎ እሺ ቆይ እኛ ሌባው እኛ አልባታንም ያለ ቆይ ፖሊሱ ስራ አይደለም ስራው ፖሊስ ጎን ለጎን ለመስራት አለባቸው ፖሊስ ጎንም አለም ቆም ችግር የለም እኛ እሺ ጫማን ጠርጋለሁ የነሱ ችግር ምን ችግር ፖሊሱ ስለዚህ ጠረጋ ጠመንጠርግ ጋር ምን አገናኘው እኮ አሁን አንተ ብትለው ምንድነው እዚህ አካባቢ ወንጀል እየተበራከተ ነው እየሰማችሁኝ ነው እዚህ አካባቢ አይደለም ሁሉም ቦታ ወንጀል ያለ ሌላ ቦታ መንፈሳዊ ነው እንደዚህ ብለ ሁሉም ቦታ ላይ ደግሞ ሁሉም ሰው ተባብሮና ተጋግዞ ወንጀለኛ ግን እቺ ሀገር እንዴት ነው የሚያረጋት እቺ እንዴት ነው ቀን በቀን ሌላ አማርኛ ነው የሚመጣው ሊስትሮ አላችሁ አሁን ሊስትሮ እቺም የጠረክ የለም ይሄ ማስጠረቅ ጉዳይ አይደለም እኮ ይሄ የምናወራው ጉዳይ ነው እኮ ቀጥታ ዳይሬክት ምንድነው እናንተ እያላችሁ ያላችሁ እናንተ ልትሉ ፈልጋባት መጥቷል ነው ወይስ ምንድነው ትእዛዝ ያላዞርንም ተው ማርሽ ወጥቃይር ትእዛዝ ያላዞርንም ያላልኩ ማን ነው አላዞርኩ ጥያቄ እዛ ቦታ መታችሁ በትክክል ጥያቄያችሁንም መጠየቅ ትችላላችሁ ያለ እንደዚህ ያላችሁ እዛ አንሽታው ሌላ ይቅር ጥበቃላችሁ ባልፋው ሮንድ ቦቱ አሉ እኮ ለባ አይኑ ቅንድቡ በሚቋቋልበት ሰዓት እኛ የለምንም ዋስትና ለባ ቦቱ አሉ ዱላ ይዘው እንዴት ነው ቆንጨራ ይዘው መቶ ለባ የምትመታው እንዴት ነው ስልጣኔ ብላችሁ እኛ ምን አደረጉት ነው እና አባቶቻችሁ ቆንጨራ አንገት እንደሳውት እኔን ልሰዋ ለለባ ብዬ ለባ ጋር ሸሪዓ ምን እንደሚሰራው እንደማ የኛ ሊስትሮ ጋር አይገናኝም ማለት እንደ አሁን እኮ ይሄ ነገ በኔ ብለ ራሳችሁ ማሰብ አለባችሁ ነገ እኮ ወንጀለኛ ማንንም አይመርጥም እሺ አንቺ ጥያቄ ጠይቅ እናንተ መንግስት ቀጥሮ ነው የሚሰጣላ ብሩ የሚሰጥ ቀጥሮ መንግስት ቀጥሮ ነው እናንተ ሊስትሮ ጎን ቁጭ ብላችሁ አስባችሁ ታውቃላችሁ አንድ ቀን ከኛ ጋር ስራ ምን እናስባለን ይኸው ስራችሁን እየሰራችሁ ነው ባግባቡ እኮ አስባችኋል ችግራችሁ ምንድነው ብላችሁ
እሱንም እኮ እንወያያለን። ምን እንወያያለን እኮ እኛ እኮ ደከመ እኮ እንወያያለን። ወረዳ 9 ወረዳ 10 ቁጥሩ መቁጠር ውጪ መፍትሄ የለም። ልፋት ነው። ስለዚህ አሁን ብላችሁ አንበሳ መንጋጋ ሲጋ ቀማ ብለው መጣ አይደለም። እስካሁን ጠይቃችሁ ያልተመለሰላችሁ ሀሳብ ምን ነበር? አሁን ነው ጠየቃችሁ እኮ መጀመሪያ አልጠየቃችሁም። አሁን እናንተ እኛ ጋር ስትመጡ እኛ ወደ እናንተ በድን ጊዜ እናንተ ተቀበሉ ቅረቡ ይላሉ። እናንተ ወደኛ ቅረቡ። እነሱ እንዴት እንደሚርቁ አልናቅም። እንደ ቦልት ይሮጣሉ፣ እኛ እንቀርባለን ከእናንተ ጋር። ማዝግቢ ሁሉንም ማዝግቡ። ወረቀት ያልቅባችሁ። እሺ አሁን ዋና ጉዳያችን ከሰማችሁኝ ምንድነው? ወንጀለኛን በጋራ እንከላከል። ይሄ ማለት እንደ ሀገር መከላከል ይቻላል እኮ። አሁን አንደኛ ብዙ ሰዎች እዚህ አካባቢ ሰምታችኋል አይደል? ሰሞኑን እየተደረገ ያለው ሰምታችኋል። ብዙ ሰዎች እየተዘረፉ ነው፣ ስልካቸውን እየተነጠቁ ነው። ማን ዘረፈ? እዚህ አካባቢ አሁን መኪና ምናምን መስታወት ስፖኬ እየተሰረቀ ነው። ማን ዘረፈ? እኛ መረጃ እናንተ አይደላችሁ። እዚህ አካባቢ ላይ እንደዚህ አይነት ነገሮች እየተፈጸሙ ነው። እሺ ቆይ ተፈጸመ። አሁን እኔ ለምሳሌ እዚህ ቤት ገብተው በቀደምታ ሙሉ መኪና ነው ዕቃ ተጭኖ የወጣው። እዚህ ቤት ነው እነሱ ቀይሩት ማብት እኮ ነው። የራሳቸው ዕቃ አይደለም። የራሳቸው ዕቃ ሌቦች ናቸው እንደዚህ አይነት ነገሮች የሚያደርጉት። እና እዚህ አካባቢ ሌባ እንዴት ነው እነሱ ተኝተው ሞተዋል እንደ ሌባ መኪና ይዞ ጭኖ ሲሄድ ሰውዬ ራሱ ሌባ ነው። አንደኛ ተሻርቆ ነው የሚደረገው። ይሄንን ተሻርቆሽ ተሻርቆ ለምን እህትና ወንድም ኩባንያ ለሚሰራው ድርጅት እኛ ምን አገባ? አዎ ይሄ እናንተን የሚመለከታል። እናንተ ይመለከታል። እኛማ ይመለከታል ያልክ እኮ እኛ ማን ይመለከታል? እናንተ አሁን ምን ጠይቃችሁ ጥያቄ አካባቢያችሁን ወንጀለኛ በጋራ ትከላከላላችሁ? አትከላከላላችሁ? እንከላከላለን። ግን አካባቢ ምን ከላከላው እቺ እኛ ምን ቀመጥበት ብቻ ነው። ለምን ይሄ አካባቢስ ምን ይሰራል? ይሄ አካባቢ ይሄ ጫካ እዚህ አካባቢ የራሳቸው ይጠብቁ። ማን ነው የሚጠብቅ? እዚሁ አካባቢ ሰው። እኛ አካባቢ ሙሉ የኛ ውክልና አልወሰድንም ወይ በእናንተ ስም አካባቢ አስተዳዳሪ አልተባለ። ስለዚህ አስተዳዳሪ እስካለ ድረስ እናንተ አሁን በስራችሁ ላይ የምትከፍሉ ግብር የለም። ግን እንደዚህ መምራት የትም ሄጅ መስጪ ዱቄቷ አብክተሽ እዛው ቀብረሽ ወይ ማለት ነው። ለቀቀ ነው አይላ ቀደም ብያለሁ። ግብር አዎ የምትከፍሉት ነገር የለም። ታፈልተከና ቆቆ ዞሮ ማግባው ጥራሮ አለ እዛው ነው ያለው። አንተ ብንትኑ እሺ የምትከፍሉበት ግብር የለም። እዚህ አካባቢ ሰርታችሁ በሰላም ወጣችሁ እየገባችሁ ነው አይደል? የራሳችሁን ትብዛም ተነስን። አንደኛ ብሩስታው ቃሲያርግ ባከርዛይ ብሩስታው ሰቷ መተን ሰቷ የራሱ ጻፈ መስሎ በእናትህ ታው እዚህ አሁን ሌላው ነገር ታው እነሱን የሚያወሩት ወሬ አማርኛ ታው ዝም በል ይሄ ሰው ወርዳ ኩምበለለ ዘርቆ ኧረ ዞን አትበል ሲኖት ዳቅ ነው። እሺ ስለዚህ እንደዚህ እናድርግ። እሺ በቃ ጥያቄያችሁን እዛ መጠየቅ ትችላላችሁ። ሐሳባችንን በደንብ በጽጻነት እናወራለን ነው ወይ? እዚሁ ለምንድን ነው እዚሁ ጠይቃለሁ። ለምሳሌ ቆይ እዚሁ ጠይቃለሁ። ለነፍሴ ዋስትና እፈልጋለሁ። እኔ ሌባ ጠቆምኩ ያ ሌባ ማቶ እኔን ጆሮ ሲቆርጥ እንደ ቀይራ ሲከተፍ ማን ነው ሽፋን የሚሰጠው? ለምን ህግ ባለበት ሀገር ላይ በጣም ህግ ማን ነው ህግ አለ። ህግ ማለት ህግ ባለበት ህግ አለ። ስለዚህ እንደዚህ አይነት ሰዎች በጊዜ በስነ ስርዓት ተከታትለን እንድንይዛቸው የእናንተ መገዛ ያስፈልጋል። የኔ ገዛ ያስፈልጋል። ሌባው እኔ ካጠቃ በኋላ ምንድን ነው ወንጀል ከተፈጸመ በኋላ ማኪናው ብሎ መጥቶ ሬሳ እንደምወስደው እኮ እኔ ለግዛው ሃይማኖት አይፈቅድም። የማስልክ እኛ በምን ይደውላል? ለምንድን ነው ለነስልክ ምሰጥ? አይ ስልክ እንደውልላችኋለን እንጠራቸዋለን። ሰፍትነት ነው አይደለም። ወንጀልን በጋራ እንከላከል እያልኩ ወንጀሉ በጋራ በግሌ እከላከላለሁ። ወንጀሉ አልከላከልም። ምንም የሚመጣው ይምጣ። ከዚህ ኑሮ ውድነት ውጪ አይሆንም። ሰልችቶናል። እችም ስራ ሆና ወንጀል በጋራ ጭራሽ ብዬ ህብረት ከሌባ ጋር ልብጣ። አሁን እኔ ወንድም የለውጥ አደናቃፊ እየሆንክ ነው። ያው አየህ ፖለቲካ ነው ቋንቋ ለውጥ ያደናቃፊ ያራ አራ ተናቅፈም ወደ ቃላቅ ለውጥ ባለበት እድገት ባለበት ላይ ወንጀል እንከላከል ሰንደ በቃ ስራት ተስራካልክ ይኸውልህ ደሃ አትብላ ሊስትሮ ጠርጋ አትብላ ካላችሁ እንድሰራና በርታ ታዋት በታታ እንጂ ሌባ ያዝ ያልክ እኮ አይደለም። እኛ አስፈላጊ ከሆነ እኮ ሼድ እንድትወስዱ ተደራጅታችሁ ቦታ መስደም ትችላላችሁ። መሬቱ የታልሽና የሚደራጀው መሬቱ አልቋልኩ መሬቱ መብታችሁን መጠየቅ ትችላላችሁ። እሺ አባቱ ማን ነው ስሙ? ወረዳ ማን ነው? አስተዳደር እኔ አንተ ጥያቄ አለኝ። ለኔ በርተናል ማለት በግለ ወንጀሉ በጋራ አይደለም። አንተ ላይ የለም አንተ ተናገር። አንተ ራስህ ተናገር። እሺ አንተ አንደበት ያለለም እኔ ለብቻዬ ለሚመጣው ጦስ ዋስትና አልወስድም። ለምን? እሺ ስማቸውን ጻፍ። የፖሊስ አባል ባልበት ታጣቂ ባልበት ታጣቂ ምን የሰራ ነው? አሞራ ሌባ ሌባ የሚሮጠው ይሄን ኑሮ የሚያሮጠው መቼ አንተ ደግሞ ሌባ ነው ያሮጠኝ። ስለዚህ
መከበር በአፍንጫ ማለት እኮ ሌባው ይሄን ያህል እኮ መብት የለውም። እንዴት ትላለች እኮ ላፉ ቀላል እኮ ነው። ላፉ ቀላል ነው። ጨለማ ስር ጠብቆ ሲደውልህ በርበረስ ጭፈራ ሲጨፍር ማን ይደርሳል? ማን? ከዛ አፍንጫ ወይ ወደዚህ ይዞራል ወይ ሜትሮሎጂ መስለህ ወደ በዚህ። እናንተም ኦልሬዲ የምታውቁት ነገር አለ ማለት ነው። ስለዚህ እኛም እናውቀው ነገር የለም። አይ የምታውቁት ነገር ስም እና ስልካችሁ ስም ነገር ባኪ ነገር ያለ ስንት አመት ሁለት አመት ናገርከር መዝገብ ላይ እኛ እኮ እንደመዘገቡ ቢሆን ኖሮ የራሳችን መዝጋቢ ነበር። ሰልችቶ እነሱን መዘገብ ስምን ነገር አትቆጪሽ። ዶክሶና አሞራው አይደል? አዎ እኔ አሞራው ነው። እሺ ስልክ የለም ለግዛው። በቃ ችግር የለውም። በቃ ነገ እዛው ወረዳ ነገር። እሺ 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 ኦኬ እሺ ጨርኩኝ። እሺ እጂ አንተ ስማ ይሄ ሰው ወረዳ የሚሰራው ጅብ የሆነ ብር ይሰጣል እኮ ብር ይሄ አይበላም። ብር ያባይጥባ አንተ ያው እነሱ ያሉ ገብቷል። አላማ ይሄ ሰው እኔ አውቀዋለሁ። የምታውቅ ከሆነ ተገብሪ አልሰጥም። ከሌባ ጋር ሽርክ ሆነ የሚሰራው የራሱ ነው። አሁን እሱ በቤቱ በሌባኛ ላይ ያስጨፈጭፍ ስለሆነ በጋራ ልከላከለው እኔ ብቻ እከላከላለሁ። ከዛ ውጭ መድኃኒዓለም ያለ እና ወረዘ ሄድ ወረዘ ሚሊዮን ፊልም ፕሮዳክሽን። ሰላም ወደ ሎሬት ሲኒማ ተከታታዮች እንደምን ከረማችሁ? ሁሌ እንደምንባለው በየሳምንቱ ወደ እናንተ የምቀርበው በሎሬት ሲኒማ ብቻ የሚቀርበው እውነት ወይስ የሐሰት የተሰኘ ፕሮግራማችን ነው። እንግዲህ እዚህ ፕሮግራም ላይ ብዙ እንግዶች እያመጣን እያጫወትን እንገኛለን ማለት ነው። ዛሬ ደግሞ ለየት ያለው ዛሬ በብዙ መንገድ በብዙ አርቱ ላይ በጣም ብዙ አስተዋጽኦ ካደረጉት እንግዶች መካከል በጣም የምትወዱት በጣም የምታደንቁት ባልደረባ የሎሬት ሲኒማ ባልደረባ ነው። ዶክሶ ኮሜዲያን ዶክሶ እዚህ ያለ እንደምን ቆየ? እግዚአብሔር ይመስገን ሁሉ ሰላም ነው? አዎ። እሺ እንደው ዛሬ በሎሬት ሲኒማ እንግዳ አድርገን ስላቀረብን ስለመጡ እናመሰግናለን። ያው ሪስፔክት አበት ዩአር ሪስፔክት። አዎ። ስለዚህ እንግዲህ ብዙ አንዳንድ ጉዳይ እናነሳለን ማለት ነው። ተመልካቾች እናንተ እስከዛ ድረስ ሎሬት ሲኒማ ምርጫችሁ ስላደረጋችሁ እናመሰግናለን ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በመጻፍ ነፃ ሆኖ እዚህ ፕሮግራም ላይ ወይ እዚህ ሲኒማ ላይ ፖለቲካ፣ ሃይማኖት፣ ዘር ነፃ ነው። መዝናናት መፍታታት ብቻ ነው። እስኪንጨርስ ያብራችሁ ቆዩ። ወደ ፕሮግራም እንሄዳለን። በድጋሚ አቶ ዶክሶ እንኳን ደህና መጡ። እኔ አሁን አንዳንድ ጥያቄ ነው የፕሮግራም ዳው እውነት ወይ ሐሰት ነው። ስለዚህ ብዙ ጊዜ አሁን ትዝብት እናነሳለንና እውነቱ ውሸት ይሁን እናወራለን። እና አሁን ሰሞኑን እንደ ሶሻል ሚዲያ ለበጎ ዓላማ ብንጠቀም የሚል ነው እና አሁን ሰሞኑን አሁን ፊልም ወጥቷል። ሶሻል ሚዲያው በደንብ ያውቃሉ። ይጠቅማል። ያውቃሉ። እና እስቲ ስለ አሁን ሰሞኑን አሁን ፊልም በጣም ቆንጆ ፊልም ቦክስ ኦፊስ ያለፈ ፊልም ወጥቶ የኢትዮጵያ ሕዝብ ሙሉ እንትን ያርጓል። በቃ እንደ ጅልና ጅላጅል ነው እንደዛ አጃጃለ እርሶም ተጃጅለዋል። ኦኬ በፍጹም የሚለው እሱ ሀሳብ ላይ እስቲ እንደው ምንድነው እርሶ አስተያየት የሚሰጡት ይሄ ነገር? እኔም በጣም ትዝብት ስለገባ ነው ማለት አይ እኔ ዘበሪስቴ ውስጥ የመርመረ ያለ ነው ገባትልህ የመርመረ ውስጥ እየጠየቀ ያለው ነገር ነው እና ጥሩ ነው ሀሳቡ ጥሩ ነው። እሺ ሀሳቡ አሁን ኢማጂኑ ሲመጡ እነሱ ኢማጂኑ አሪፍ ነው። ኢማጂኑ ተው እንግሊዘኛ ነው ተው ለምን እርሶ ጋር አይደልና ምን ተረዱ? በዚህ ሀሳብ ላይ ምን ተረዱ እርሶ? በዚህ ሀሳብ ላይ የተረዳሁት በዚህ ሀሳብ ላይ ሁለት ጊዜ ነው እቺ ልጅ እሺ ሜላት ነው አይደል? ሜላትና ማርቆስ ያለ ፊልሙ ሜላትና ማርቆስ ነው። እቺ ልጅ ከሱ ጋር ያለውን ጓደኝነት በማጣጣም በማበላሸት የራሳቸው ፋይል ሊገልጡ ያሰቡት ነገር ነው። ቤተሰብ አንድነትና እኩልነት ሊፈጽሙ ያወጡት እንደ ዲጂታል ማርኬቲንግ ዶክተር ሀሳቡ ገብቷል። አንተ ግን ልክ ገብቶኛል እኮ በዚህ ሶሻል ሚዲያው ላይ እነዚህ ሰዎች ዘመናዊና ጅልና ጅላንፎ የሚል የሆነ ቃላት ይመጣል። ሁሉ ሰው በጣም እንትን ሙድ ያዘ ነው። ኮንትሮል ያርጋሉ ህዝቡ ኮንትሮል ያርጋሉ። የነገርኩ እኮ ነው እኔ እኮ ምንድነው የተረዱት እርሶ? ምንድነው የተረዱት? ሶሻል ሚዲያው ላይ እስከ ፓርቲ በጣም ፓርቲ ብሎ የደ ነው 11 ነው። አዎ የኛ ፊልም አይደለም የውጭ ፊልም ራሱ እንደዚህ ያለደና ሶሻል ሚዲያው ላይ አሁን ጥሩ ነው። አሁን አንድነቱ በፈጠር አሁን ምን ተረዱ? አሁን ሰው እንደዚህ ሙድ በመያዝ ምን ተረዱ እርሶ? ልጆቹ ላይ አይደለም ህዝቡ ላይ
ልክ እኮ ነው አሁን እኮ እየመጣው ልክ ማለት ስለሆነ እኮ የሚያወራው ልክ እኮ ነው ብላ አይደገሙኝ እየመጣው ስለሆነ እኮ ነው አንተ ነው አስቆምከው እኮ እኔ ከት እየመጣ ከት ነው የምትመጣው የመጣው እኮ ነው አስቆም የምትለው ከት ነው የምትመጣው ልጆቹ እንትን ነው የልጆቹ እንትን ሰው የሚያወሩትና አሁን ለምሳሌ እኔ ቤተሰብ ነኝ እንትን ነኝ አይደለ መልካች ኦዲየንስ ነኝ አይደለ ማ የነሱ አንተ አይተ አይደለ ሐሳባውን እንድመጣ ያረከው ተመልካች ማን ነው እኔ መቼ እንዴት መቼ ተመልካች ነኝ አልክ መቼ ተመልካች እከታተላለሁ አይደል እንደ 11 ፓርቶ ሄጃለሁ እኔ እውነት ተራ ከጅሉ ማለ እርሱ አንዱ ነው ታ ከጅሉ ማለ እርሱ አንዱ ነው አዎ ኦኬ ቆንጆ እሺ እና ያንን ነገር ያንን ኦስጎርቤሽን ሲናደረገው ኦስጎርቤሽን ኦርጋዝም አቃለ እሺ ኦርጋዝሜሽን እናደርግ እንግሊዘኛ ነው ተውጋሽ ማን ነው ደጎሶ ተው እንግሊዘኛ ነው ተውና አማርኛ ነው አውራ ለምን ተራዳ ነው አንተም ተጃጅላል አማርኛ ጠብቶ መረዳቱ ተረደ ገብቶኛል እኮ ያ ምን ያስተሽ ምን ተማሩ ነው እርሶ እኔ ብማር አልነግርም ነው ምን ተረድቻለሁ አልኩ አይደል እንደ ብማራው ከነግራለሁ ተረዳዋል ሶሻል ሚዲያው ለበጎ ዓላማ እንጠቀም ሲል ሶሻል ሚዲያ ላይ አሁን እነዚህ ልጆች መጣው ሙሉ ሶሻል ሚዲያው ይዘዋል ህዝቡን በዛው ደረጃ ሄዷል ልክ ጠቅላይ ሚኒስትር እንዳስተላለፈ ማለት አሁን ምንድነው ተረዳክ ለመልካም ነገር ቢሆን ለበጎ ነገር ቢሆን እንዲህ አይተባበሩ አዎ ምን አለ ለጥሩ አዎ ልክ እኔ ማውራው አማርኛ እየሰማሁ አዎ ለበጎ አዎ አይበሉ አንድ ጊዜ ባሉ አዎ አይበሉ ለማልካም ነገር ቢሆን አንድ ላይ ሆኑ ነበር ለማልካም ነገር ለምን አይሆኑ እንደዚህ አሁን በዘረኝነት እንባላለን በማይሆን ዘር ሶሻል ሚዲያው ማይሆን ነገር ሲሆን ከፍና ነገር ጥሩ ነገር ሲሆን ብትን ኦኬ አሁን ገባኝ እኔ እንደራሽ ለወገኔ ማለት ነው ምኑ አይደለ ምኑ አሁን አንተ ያልክ ያለው ይሄ ሚዲያ ሶሻል ሚዲያውን እኔ እንደራሽ ለወገኔ እናርጋው ሶሻል ሚዲያው እኔ እንደራሽ ለወገኔ እንደዛ አይደል እንደ ያልክ ያለው ቆይ እውነት ፊልም ነው እርሶ በጣም አጃጅሏል ማለት ነው እንዴት ምንድነው የሚያወሩት እኔ ሶሻል ሚዲያው ለበጎ ዓላማ እንጠቀም ለመጥፎ ነገር ብቻ ተስፋፍቶ ተነሳ ያ ማሳያ አሁን እነዚህ ልጆች መጥፎ ነገር በቤታቸው አሁን ህዝቡ መጥፎ ነገር ብሎ ነው ያባዛው ልጆቹ ላይ ጥሩ ነገር ነው አቤት እኔ ያልኩ ስለዚህ ይሄንን ነገር በበጎ ነገር ብንጠቀም አሁን እነዚህ ልጆች እኔ ብዙ ጊዜ ተዝብቱ ልንጋር እርሶ እንግዳ ነው በያዝ ከማው እኔ ሶሻል ሚዲያ ለበጎ ዓላማ የምጠቀም ሰው የለም ባይ ነኝ ልክ እኮ እኔ አንተ አሁን ለበጎ ዓላማ ስትል እኔ አእምሮ ለፌል ያርግቻለሁ ምኑ ፌል ያርግ ለበጎ አድራጎት ስትል እጁን እዛ አስቀምጦ እዚህ ጋር ምንድነው እንደስመዱ እኮ ያልኩ እኮ ነው ለበጎ አድራጎት ሲባል አሁን እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔ ሰው ያረጋኝ ያቆመኝ አዳላደ እንደዚህ ቢሆን እንትን ሰው ሪፍሌክት ያደርጋል እንግዲህ ክቡራትና ክቡራን የሎርድ ሲኒማ ተከታዮች ዛሬ እንግዳ ደጉሶ ነው እኛ ለናስተላልፍ የፈለግነው እንግዲህ እሳቸው በፊልሙ ማሎን እንደ ካጅላምፖቹ አንዱ ሆነዋልና ልክ ነው ያሉ ነው ስለዚህ ይሄ የግባው ቫይረስ እስከወጣ ድረስ እንግዲህ ሶሻል ሚዲያ የምትከፍቱ ሰዎች ጥሩ ነገር ሲሆን እንደማትቀበሉት ለመጥፎ ነገር ላይ እጃችሁ በቃ ለመፎገር ያለው ጊዜ ለጥሩ ነገር ለምሳሌ በጣም ብዙ በቀጣይ ሳምንት በጣም ብዙ ቪዲዮዎች ይዘን በመምጣት ቪዲዮ ያሳየን የምን ስራ ይሆናል አሁን ላይ ግን ለዛሬ እንግዳችን የጠራ ነው የዚህ ሰለባ ስለሆኑ ማገናዘብ ያልቻሉ አሁን ዛሬ ደመወት ነው ያ ፊልም ነው መንፈሳቸው ውስጥ ያለው እሳቸው የቀረው ምንድነው ባፎጾም ብሎ ስም መጥራት ብቻ ነው የቀረው ለዛ ይሄ በሶሻል ሚዲያ ላይ የምትጠቀሙ ሰዎች ይባካችሁ በመንፈሳዊ ጉዳይ ላይ በሃይማኖት በዘር ጉዳይ ላይ አቁሙ እባካችሁ ጥሩ ነገር እናርግ ትውልዱ ይማር ሶሻል ሚዲያ ለበጎ ዓላማ እንጠቀም ምን ነው ሐሳባችን እሳቸው ሊያብራሩ የመጡበት ሌላ ነው ለምን በዘመኑ ሁላችሁም የምታውቁት ነው በዚህ ቪዲዮ የተነሳ ብዙ ነገር የተበላሸ ነውና ሶሻል ሚዲያው ለበጎ ዓላማ ተጠቀሙ ኮሜንት ደጉሶ ባይ ዘ ወይ ዲቻ ቮይስ ነው አይቻል ምን ይላሉት ዲቻ ቮይስ አይቻል ነው ቲክቶክ ላይ ዲቻ ቮይስ አይቻል ምንድነው ዲቻ ቮይስ እኔ ስማቻኝ ማለት እንትን ሳየው ወላይታ ድምጽ ማለት ነው ዲቻ ቮይስ እኮ ምን ነው እዚህ ጋር ለምን ጉዳይ ነው አሁን እሱ አሁን መልካም ናት ያለ ቅድም ወገን ደራሽ ተው በእናቱ
ሙዚቃው ላይ ተው እሱ ተውና ይሄ አማርኛ ነው ቀጥ ያለ አማርኛ ዲቻ ቦይስ የፈጠለኩበት ምክንያቱ ምንድነው ምሳሌ ብለዋል እሺ ምን ምሳሌ አሁን ምሳሌ ነው ለማደበሪያ የነገርኩት እሺ አሁን ያና ይሄ ሶፍት እንትን ሙቀቱ ሶፍት ያላስኩ በተነግረኝ ነበር ደውለ በተነግረኝ እኔ መጣ ነበር ሶፍቱ እሺ ዲቻ ቦይስ ቀጥሎ እና አሁን እነዚህ ሁለቱ ሲተነጻጻር ዲቻ ቦይስ የቱ ምኑ ዲቻ ቦይስ ምሳሌ ነው ምኑ ምሳሌ ቦይስ የታለ ነው ዲቻ ቦይስ ይሄ ያለው እኮ አሁን ማብራ ሚዲያ ላይ የሚታየው እኮ ኦኬ እሺ ዲቻ ቦይስ ነው እሺ ደግሞ በፍጹም ኦኬ ሁለቱ ያወዳደሩ ነው እሺ ይሄ አሁን ሰው ደንዝዞ በፍጹም ደንዝዞል ሲሉ እኮ እዚህ ምልክ እንደዚህ እሺ ደንዝዞ እዛ ተጋርጓ እሺ ደንዝዞ እሺ እዛ ጋር ደንዝዞ እሺ ይሄ ደግሞ ቦይስ ዲቻ ቦይስ ምለው መልካምነቱ ያሳያል ኦኬ ስለዚህ አሁን ዲቻ ቦይስ የሚሉት ለበጎ ዓላማ ተጠቅመዋል ሰው ተምረዋል ስለዚህ እርሶ ከዚያም ጥሩ መጡ አሁን እንግዲህ ተመልካቾች እሳቸው ትንሽ እያስተዋሉ ነው ማስተላ አሁን እያስተዋሉ ነው እንዳሉት እንግዲህ ስለ ቆንጆ ምሳሌ አንስተዋል ያው በሰሞኑ ሚዲያ ላይ ዲቻ ቦይስ ማን ነበር ስሙ ማን ነበር በቃ እሱ ስሙ ጥራ አዶናይ ቆንጆ ካሜራ ያስተዋሳል እሱ አልተጠቀም እና አዶናይ ዲቻ ቦይስ በሚል እንደው ጥሩ ነው ጎበዝ በርታ እንደሱ አይነት ሰው ይበርታና ጥሩ ዓላማ ይዞ መጣ ጥሩ ምክንያቱም ልጆቹ ላይ ከጎዳና አንስቶ ብዙ ታሪክ ቀየረ አሁን ጥሩ ላይ ነው ያለው ሶሻል ሚዲያ እንደዚህ ተጠቀሙ እና ማለት ነው አይደለም ኢማጂን ያው ስለዚህ ይሄ ላይ ደግሞ እርሱ ምን ይሰጣሉ ለዚህ ለሱ እኔ ሰፖርት ያደርጋሉ እርዳታውና ለማ ሰጣሉ ለማ ምን ያደርጋሉ አልኩ አንተ እኮ ለዚህ በፍጹም ለዚያው ለፊልሙ ተከታታይ ፊልም ነው እሱ ለሱ ሰፖርት ያርግቼ ፊልሙ አስተካክሎ እንዲሰሩ እኔ ሰፖርት ያደርጋሉ ይሄ ሚዲያ ነው አይደለ እንደው በዚህ አጋጣሚ ይስሙ ንገራቸው በዚህ አጋጣሚ ከሰማችሁ በፍጹም ቲክቶክ ላይ አሁን እንትን ያላችሁ እኔ ከበር ያደርጋሉ ይሄ ሼር ያደርጋችሁ አድርሱ እንደምን ያርጋችሁ ለነሱ ከበር ያደርጋሉ የአራት ሲን እኔ ከብላል ይስሩ አራት ሲን ያለው ፊልሙ ነንጃ እንታቁ ካላችሁ ሲን ያለው ፊልሙ ሂስቶሪው ለምንድን ነው የሚያጠናጥነው ግን ዝም ብለው እሱ ፊልሙ ሂስቶሪው ምንድን ነው እንትን ነው ከሀገር ውጭ የመጣች ሴት ሀገር ውስጥ ስትኖር ነው ታሪኩ የገባው ጸባሪ ማለት ነው ኮፊት ውስጥ ሆድ ውስጥ እኔ አሁን ባይዘው አንድ ቪዲዮ ሲማልከት እማያ ቪዲዮ አይደለም እማያ ሆድ ውስጥ ያለው ነው ማለት የማሆዱ የዛ ሐሳቡ ሰው የማጣው ሐሳቡ ሆድ ውስጥ ያለው ነው ማለት ሆዱ ታር ምሳሌ እርሱ ሆድ የለም ሆድ የለውም ሆድ ውስጥ ያለው ብሎ እርሱ ሆድ አይነቁም የኔ ሆዱ ለምን ይነካል ታበና እንግዲህ ክብራት የተከበራችሁ ሎሬት ሲኒማ ቤተሰቦች እንግዲህ ጥሩ ምሳሌ እሳቸው ማገናዝበው አስተውለው መጥቷል እንግዲህ አቶ ምን ነው ስቱዲዮ ያዩ ነው አስተካከል ከሆነ እናስተካክላለን የሰኩንስት ዘበር ካለ እናስተካክላለን የርሶ ቤት ነው እንዴ የርሶ ቤት ነው እርሶ የሚያስተካክሉት እንዴ የርሶ ቤት ነው እግዚአብሔር ካለ እናስተካክላለን ማገናዘብ አይችሉም ምን ችግር አለ አሁን ሴሉ ልክ ያለ እንዴት አንድ ብቻው ሆነ እንዴት ለብቻው ይሰማታ እንዴት ይልካል ወደት ማን ላከ ማርካብ ነው አይደለ ማርካብ ነው ይሄ ማርካብ ሰትዮ ጀልባ ላይ ተቀምጣለ ታዲያ ጀልባ ነው ማርካብ ጀልባ ነው አይደለ ጀልባ ነው በዘብሽት እንዴት አንድ ሰት ትልካላችሁ ስለዚህ ሴሉ እንዴት ሊያደርጉ ነው እርሱ የቱ ይሄ ልክ ያለም ብሎ እንዴት ሊያስተካክሉ ፈለጉ መስተካከል ሁለት ሰው መሆን ያለበት ለምን ማታ ላይ መሄድ የለበትም ማንና ማን ይሁን እርሶ ይገባሉ እዚህ አንደኛው እዚህ ጋር እርሶ ይገባሉ እኔ በፍጹም አልገባም ሌላ ሰው ቢጨምሩ ማለት አሁን ካስት እዚህ ጋር ቤዝ ሌላ ሰው እቺ ብቻ እንትን ያለ አሳና ባህሪ ያለ ረቀረዘ ይቅርታ አላስፈላጊ ነገር ገባን እኮ አይ ነኮ ባህሪው ነው አይታ ስትደርስ ተቀማጥ ያለሙያ ስትገባ እንደዚህ ያቅበጠበጣል ልክ ነው እንግዲህ ክብራትና ክብረ ሎሬት ሲኒማ ቤተሰቦች ሎሬት ሲኒማ ነው በሎሬት ሲኒማ ብቻ የሚለቀቅ እውነት ወይስ ሐሰት የተሰኘ ፕሮግራማችን ነው ፕሮግራማችን አዲስ ሆናችሁ ላይክ ሰብስክራይብ ሼር በማድረግ ቤተሰብ ሁኑ ኮሜንታችሁ በነፃ ጻፉ ደስ የሚላችሁንም ጻፉ አመሰግናለሁ አልጨረስኩ ታክሲ የለም እንዴ የታክሲ ብር የለም ማሸበያ እኮ ነው
በእግር ይሄዳሉ። ስለዚህ እንጨርስ። ህግ አለ፣ ሶሻል ሚዲያ ህግ አለ። ይሄ ሶሻል ሚዲያ ምን ያህል መጥፎ ዓላማ እንደምጠቃም ስርዓት ያለማወቅ ከርሶ ይማራል ሰውና ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ሎሬት ሲኒማ ቤተሰብ ያርጉ። ይሄ እውነት ሐሰት ሰኘ ነው። የዛሬ እንግዳችን ኮሜዲያን ዶክሶ ነው። የሎሬት ሲኒማ ባልደረባም እንደውም ስራ አስኪያጅ ነው። ዛሬ እርሰ ጉዳይ አድርገን የመጣ ነው ሶሻል ሚዲያ ለበጎ ዓላማ እንጠቀም። በሶሻል ሚዲያ ማይሆን ነገሮች ከማልቃቅ ደቆቹ እያየን ነው። ዛሬስ በፒተር ፓርት 813 ሚል በፍጹም ምን ፊልም ተለቆ በጣም ሶሻል ሚዲያ ተጠለቀልቋል። ይሄን ሶሻል ሚዲያ ለበጎ ዓላማ ብንጠቀም አሁን እናንተ በበታችሁ ልክ እንደሱ ብዙ ሰው እንትን ጅል ሆኗል። ስለዚህ አክተሮቹ ቆንጆ ናቸው፣ በጣም ጅል ማድረግ ይችላሉ። በዚህ ከቀጠሉ ወደ ጅላምፖ ከማስገባታቸው በፊት እንድረስ። የፊልም ኢንዱስትሪው ከፍ እያለ እየመጣ ነው በአሁኑ ሰዓት። የፊልም ኢንዱስትሪው 1 ስቴፕ 2 ስቴፕ 3 ስቴፕ 4 ስቴፕ ወጣ ሄድ እያለ ይሄዳል። ሄድ ውጭ ጠብቅ። ቀረጻው ሲከል ውጭ ጠብቅ። እሺ ሄድ እስማማው። ስለዚህ ክብራትና ክብራን እንግዲህ እንዳያችሁት ነው የፊልም ኢንዱስትሪ ከፍ ብሏል አለ በዚህ ፊት እንዴ ነው ይሆነ ያለ ነው። ስለዚህ ሶሻል ሚዲያው ለበጎ ዓላማ እንጠቀም። ሎሬት ሲኒማን ሰብስክራይብ ላይክ ቤተሰብ ይሁኑ። በየሳምንቱ ወደ እናንተ አዳዲስ እንግዳ እናመጣለን። ይመቻችሁ። እንደ ብቻ ቦይስ አይነት ስራ ተግባር የሚሰሩ ሰዎች ይመቻችሁ። እንደ ደግሞ በፍጹም ያላችሁ ሰው የምታጃጅሉ እናንተም ይመቻችሁ። ግን እንደዚህ ነገር ደስ ያይልም። ይህ ሎሬት ሲኒማ ነው። እውነት ሐሰት ነው። ኮሜንት ላይ ጻፉ። በሚቀጥለው እስክንገናኝ ድረስ መልካም ቆይታ። ሄሎ አቤት። እግዚአብሔር ይመስገን። ይቅርታ ተሳስተሃል። ውሃ ልማት አይደለም አልኩህ እኮ ውሃ ልማት አይደለም። ይሄ ኤጀንሲ ነው። ኤጀንሲ ውሃ ልማት አይደለም። እሺ ሰው ፀጉሩ ያማል እንዴ? ዛሬ ሰላም እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። አቤት። ሰው ልኮ የነበረው ወደዚህ የመጣሁት ኤጀንሲ ነው ወደ አረብ ሀገር። ኦኬ ነው እሱን ሰው ልኮ እስቲ እኮ ሌላ ነገር እኮ ተጠቅመሽ ነው። ኦኬ አዎ እንልካለን። እኛ አስተማማኝ ነው። እኛ ሰው ስንልክ ባይዘው ብዙ ሰው ልክ ያለው አሁን ይሄ የምታዩ እንዳለ እዚህ ጋር የሞላው እዚህ ሞላው እንዳለ ውጭ የላኩ በጣም እንልካለን። እና አስተማማኝ ባለው ስትሄጂ በፍጥነት ነው። አሁን 15 ቀን ያለ 2 ቀን ያለ 1 ቀን ያለ ኡሩብ አለ ከሰዓት 6 ተኩል ደግሞ ካሩ ምናምን ይባላል። ቪዛ ምናምን ቶሎ ይደርስልኛል። ምን ቪዛ እንትን ስትይ ቪዛ ነው። ኦኬ አዎ ኧረ ይደርሳል። አንቺ ብቻ ቢሮ ላይ ፈጣን ሁኚ እንጂ የት ነው መሄድ የምትፈልጊው? እኔ ያው መስራት ስለምፈልግ ስራ ያለበት አካባቢ ላይ ብትልከኝ ደስ ይለኛል። ስራ ያለበት ብዙ እውቀቱ የለኝም። አረብ ሀገር እውቀቱ እኛ እንሰጣለን። ችግር እውቀት እኮ እኔም እሰጣለሁ። ከፈለግሽ ስልክ ሰጥሽና ቤት ይመጣሽ እውቀቱ አይ ቤት ምናምን ሳይሆን እዚሁ ጨርሰህልኝ ቶሎ ቤት ደስ ይለኛል። ኧረ ጨርሳለሁ እኮ ችግር የለውም። ግን አንቺ የት ነው ቆይ ስራ ማዳም የትኛው ማዳም ጋር ልላክሽ? ኦኬ አለ ችግር የለም። እንትን የት ነበረ? ጆርዳን ወስዳለሁ። ጆርዳን ታውቂም? ጆርዳን አሪፍ ነው። ቢራቸው የራሱ አሪፍ ነው። ሰዎቹስ ግን ሰዎቹ ችግር የለም። ሰዎቹ ዶግሶ ነው የላከኝ ካልሽ ይሰማሉ። ዶግሶ እኔ ቋንቋ የራሱ ለነሱ ቶሎ ነው። ዶግሶ ማለት በአርባኛ ንጉስ ማለት ነው። ያውቃሉ። እንትን አድባሳን የምኖረው ምናምን ብለሽ ነገር ችግር የለም ለሱ። እሺ አሁን ቶሎ በምን ያህል ጊዜ ይደርስልኛል? ኧረ አንቺ ፈለግሽ ቀን ስንት ቀን ፈለግሽ? በአንድ ሳምንት ውስጥ መድረስ ይችላል? በሳምንት ሳምንት አይደለም 2 ቀን ይቻላል እኮ። ዋና እኮ እንትን እኮ ብር ነው እንጂ ችግር የለም። እሱ ችግር የለም። ምን ያህል እንደሚያስፈልግ ንገረኛለህ? ምን ያህል እንደሚያስፈልግ ንገረኝና። ችግር የለም። አፋጣኝ ነው። ስቶካል
ችግር የለም። እሺ ሻንጣ አስተካክለሻል በት? አይ መጀመሪያ ይሄ ይስተካከልልኝና እሱ ችግር የለም። አልቆ አሁን ከሳት መሄድ ትችያለሽ እኮ ከሳት መሄድ ትችያለሽ። እንደዚህ በቀላሉ አስቸኳላሽ እንደ እኮ ህጋዊ በሆነ መንገድ ሲሆን ህጋዊ ነው እኮ ስለሽ እንደዛ ተብዬ ነው የተላኩት። እዚህ ህጋዊ ናቸው ብለ አዎ እንደ አስተማማኝ ነገርኩሽ እኮ ይሄ ሁሉ ህጋዊ ነው። በኮንቴነር እንልካለን ከባላንክሽ አይ ተተበስተው ኮንቴነር ሶፋ ተቀምጦ ምናምን እኔ ልካለሁ ህጋዊ ነው። ግን ብዙ ሰው ሊካናል ብዙ ሰው ሻይታል እንደኛ ደግሞ ሰፈሩ እንደ የነገሩሽ እርግጠኛ ነው ሲሆን ነው ቶሎ የሚደርሰው ብዬ ነው አገራጋ እኛ እኮ ህገወጥም ስለሆነ ማን ነው ይቅርታ ህግ ፈጻሜ ስለሆነ ችግር የለም። እኛ በህግ በኖርማሉ በትክክለኛው እኛ እንልካለን። እሺ ምን እንደሚያስፈልግ ንገረኝና አንደኛው ከተስማማሽ አንቺ ፈቃደት ነው። እሺ አንደኛው ብር ያስፈልጋል 60 ሺህ ብር ያስፈልጋል 60 ሺህ ብሩን ደግሞ 60 ሺህ ብር ግን አልበዛ ከሰዓት የምትበሪ 60 ሺህ ብር ምን ኮንስብል ኮን እሺ ሌላ ነገር ንገረኝ። ከብሩ ውጪ ከገንዘብ ውጪ ምን ከገንዘብ ውጪ ፓስፖርት ያለሽ አይደል? አለ አይደል? እሺ ፓስፖርቱ ታመጫለሽ፣ ጉርድ ፎቶ ትነሻለሽ። ከዛ በኋላ እንድ ብለሽ ቀጥ ብለሽ እንድ የመታወቂያ ፎቶ ማለት ነው። መታወቂያ እኮ ጉርድ ነው ይሄ ነው እዚህ ነው ግን ሙሉ እንደዚህ ብለሽ እንድ ቀጥ ብለሽ ይሄ ጆሮ መግባት ያለው ጆሮ ገብተሽ እንድ ብለሽ ቀጥ ብለሽ ምትለቅ ላንተ ነው ማመጣለህ ፎቶ ለኔ ነው ታምጪ ለኮ ነው ምልክሽ ለኔ ታመጫለሽ። ደግሞ ሲቀጥልም ደግሞ በቃ እሱ አምጪና እንልካለን። ችግር ፎቶና ፓስፖርት ብቻ ፎቶ ጉርድ ፎቶ ፓስፖርቱ ላይ ሙሉ ፎቶ ያልኩሽ እንት ቀጥ ብለሽ ቆመሽ ሁለት ፎቶ እሱ ትነሻለሽ። ሁለት ፎቶ አንደኛው ለበትሽ ቀጥ ብለሽ አንደኛ የመታወቂያ አንደኛ ሙሉ ፎቶ ጆሮ ሞተን እንዳንቺ እና ምንድነው የምትለው? እኔ መታወቂያ አላልኩም። ቀጥ ያለሽ ፎቶ እንደዚህ ቀጥ ብለሽ የተነሳሽ ሙሉ ፎቶ ሁለት እሱ የቱ ካልሽ አንደኛው ለበትሽ ፍልፍትሽ ሁለተኛ ደግሞ ለባሽ ጀርባዬ ምን ያደርጋል? እሺ የምትገቡበት ቦታ እኮ አይተው ነው የሚያስገቡት። ለዛ እሱ ተነሽና አምጪ 60 ሺህ ብር አንደ ነው። 60 ሺህ ብር ግን በዛ እጅ በአንሸን አይደለም። በሁለት ክፍያ መሆን አይችልም። ብር ያላላሽ አንቺ እኮ ነሽ ብር ያላላሽ ብር አለኝ ሳይሆን በሁለት ክፍያ ማድረግ አልችልም ወይ? ሁለት ክፍያ ይቻላል። እኔ ሰው ሲልከኝ እዚህ ተባበሩሻል፣ ጥሩ ኤጀንሲ ነው ከሳ ያገናኝሻል ተብዬ ነው የተላከው። እግዚአብሔር ይስጠው። አዎ እኮ በሁለት ክፍያ አድርግልኝ እኔ ካለሁበት ሁኔታ አንፃር። ኦኬ ምን ችግር ምን አለ? እሱ የግል ጉዳይ ነው። ችግር የለም ነገር አይ ችግር የለም። እግዚአብሔር ነገር በእናትሽ እኔ ልረዳሽና ሙሉ አትከፍዪ። አይ ለዛ ሳይሆን በሁለት ወይ በሶስት ክፍያ አድርግልኝና አሁን ሶስት ተጨማርሽ እኮ ቤት ነው ምን ችግር ያለ ነገር በእናትሽ። አይ ይቀርስ ችግር የለም። ታይ ስራም ስለተበላሸብኝ ለዛ ነው። ምንድን ነው የምትሰሪው? ስራው የለም ድምፅ የለም ስራው። አቤት ያቤት ከተማ እዚህ ነው የተወለድሽው? ኧረ እባክሽ እውነት እናትሽ ነው ወለደችሽ? አይ አባቴ ነው። አባት ነው? አባት እኮ ነው ጥሩ እኮ ነው። ወጣ አንቺ ወጣሽ ደስ ሲል። እሺ ችግር የለም። አሁን ሂጂና ፎቶ ይዘሽ ነይ። ከዛ 30 ሺህ ብር ከበላሽ ተመለሰሽ ነው። ምን ችግር ያለው? ከሰዓት እንሸኛለን። አሁን ስንት ሰዓት ነው ሰዓቱ? ይሁን በቃ ነገ የምደርስሽ ነገ ስለምደርስ ስንት ሰዓት ነው የምትሰሩት? ቀን ከጠዋት እስከ ማለት ሰዓቱ ከጠዋት አለ ጠዋት 2 ሰዓት እንገባለን። ከዛ በኋላ 2 ተኩል እንወጣለን። ማታ አይደለም ቀን 2 ተኩል 2 ሰዓት እንገባለን። ጠዋት 2 ሰዓት እንገባና 30 ደቂቃ ሸቡና እንላለን። አይ ጨረሳችሁ ስራ የምትወጡስ የምትዘጉበት ነው ማለት ነው? ኦኬ እሱ 8 ሰዓት እስከ 9 ሰዓት እስከ 10 ሰዓት ባለው ይሄ ደግሞ እንትንም አለ። አሁን እኮ 5 ሰዓት ነው ገና። ታዲያ 5 ሰዓት ነው ደርሳለሁ ብዬ ነው። ለዛ ነው በቃ እሺ ይዘሽ ነሽ ብር ይዘሽ ነይ 30 ሺህ ብር ይዘሽ ነይ። ቢዝነስ ካርድ እሺ ስልክ ቁጥር ስልክ የኔ ስልክ ምን ያደርጋል? አንቺ ሄደሽ አታመጭም እዚህ? አይ ልደውልልሽ ያስፈልገኝ። በወረቀት ጽፈህ ስጠኝ። ስልክ የለኝም ለጊዜው። ድሩዬ ናት እንደ አንቺ ምን? ኧረ አንቺ ያዘኝ የለም ወረቀቱ እኮ ሙሉ ነው። የለም እኮ ምን ልጽፍልሽ? ነሽ እጁ ላይ የኔ ስልክ ያዘው። የኔ ስልክ ያዘው። እሺ ስደር
ንገረኝ። ቆይ ነው ይጻፈል። እሺ ብድር የወሰድሽ እንዴት ቶሎ አታምጪም? ኦኬ ያንቺን ደውላለሁ። ችግር የለም አንቺም ደውዪ። ስሜን አልጠየቅኝም እንግዲህ። ኦኬ ስምሽ? እሺ ይቅርታ። በቃ ስመጣ ስመዘገብቶ ደውዪ በቃ ማታ እንገናኛለን። ወደ እኔ ስልክ ትደውልና ወደሱ ከዛ እደውልልካለሁ። እሺ በቃ እሺ። ስምህን ማን ነበር ያልከኝ? ወይኔ ይዘ ደግሶ አትጮህብኝ ታዲያ። መልካም እሺ እሺ ሂጂ። ሰላም። አቤት። ሰላም ነሽ? እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። ሰላም ነው። ኤጀንሲ ነው አይደለ? ኤጀንሲ ነው። አዎ ኤጀንሲ ነው። ወደ ውጭ ልትፈልግ ነበር? ወደ ውጭ? ኧረ እባክሽ። ኦኬ ውጭ ልትሄጂ ነው? የት ነው የምትሄጂ? አይ አሁን መረጃ ለመጠየቅ ነበር የመጣሁት። ኦኬ መረጃ ልትጠይቂ ነው? ውጭ መሄድ ፈልገሽ? አዎ። ኦኬ ችግር የለም። መረጃ ምን አይነት መረጃ ነው ፈለግሽ? ያው ውጪ መሄድ ስለምፈልግ ያው አሁን ላይ አሪፍ የሚከፍሉት የት እንደሆነ ምናምንና ምን እንደሚያስፈልገኝ እንደማቀር ነው። ኦኬ የሚከፍሉት አሪፍ ይከፍላሉ። እኛ የኛ ኤጀንሲ ሰው ሁሉ የሚያውቅ ነው እና ህጋዊ ነው። እንሰራለን። ስንሰራ ደግሞ በቃ አስተማማኝ የሆነ ነው ስንሰራ። እንልካለን ካለ ከአንድ በታችን እንልካለን ካለ መላክ አንድ በታች አይመለስም። ከቤት ብዙ ሰው ልካቸዋል ማለት ስለ ኤጀንሲው በደንብ አራ በተታቃለሽ አንቺ አታውቅም። ነካስ ልክ ያለ ሁሉ እዚህ እንዳለ ምታው እዚህ ጋር የተጻፉት ይሄ አሁን ነስት ይሄ የተሻለ እዚህ ጋር ኤልሳ ይላል። ኤልሳውን ቅርብ ጊዜ ትናንት ነው የበረረችው። ከየት ነው መጣችው? አረካ ነው መጣችው። ባይዘው ካረካ ይመጣሉ፣ ከበደሳ ይመጣሉ። ብዙ ሀገር ነው የሚመጣው። አይ እኔ አላውቀውም አረካና እኔ አሁን እንድትነግረኝ የምፈልገው በቃ አሁን እዚህ በቃ እኔ ተመርቄ 2 ዲግሪ ምናምን አለኝ ግን ስራ የለም። ልክ ልክ ደግሞ አሁን የመጣው እዛ ጫፍ ላይ ተቀምጦ እሱ ተማሪ ያረጋል። ሹኮ ለኛ ቁጥሩ እኮ ለስራ ጥሩ ነው። ተማሪ ማውጣቁ አሁን ስንት ተማሪ ወደቀ እስቲ ታውቃለሽ? ነው በዚህ ዓመትማ ብዙ ነው የወደቀው። ብዙ ተማሪ ነው የወደቀው። ያለፈው ጥቂት ነው አይደል? ያሹ እንኳን አብሶ ስለተሰጡ በጥል አሪ ወንዱ አሰብ ለምን መሰለሽ? እኛ ስራ የኛ ስራ ይፋጣል። ሁሉ ሴቶቹ እንልካል። ከዛ በኋላ እዛ ልከ ውርስ እንወስዳለን። አይ አሁን የኔ ነገረኝ ያንቺ ነግራለሁ። አሁን አንደኛ እድሜሽ ስንት ነው አንቺ? እድሜ 21 ኦኬ 21 የሞላ አይመስልም። አንቺ ያጭበርባሽ አይደለ? አይ አይደል አልሞላሽም። ሞልተኝ አልሞላሽም። አይ መታወቂያ ላይ ማየት የምችለው ነገር ማታወጣ እኮ አሁን እኮ ፈክር እየሰሩ እኮ ለዛ አይሞላም። አንቺ እንዴት ማለት ነው? እኛ አንወስድ ዳንቻ ነው። ታገኛለህ እንዴ? ታገኛለህ? አላቅሽም ግን ፍትሽ ያስታውቃል። አይ ሞላሽ አልክ በኮንፊደንስ ብዬ ነው። ጎረቤታችን ምናምን ኮንክ ጎረቤት እሺ ይሁን። በትግልም ቢሆን እንወስዳለን። ብር ትሰቂያለሽ። አይ ለምን ትክክለኛ እድሜን የነገርኩህ እኔ ደግሞ አልዋሸሁም። ለዛ ለምንድን ነው ብር መስጠት? እንዳልዋሸሽ እኮ አውቃለሁ። ታዲያ ግን እንትኑ ፍትሽ ትንሽ ይሄ እኮ ከፊት ትንሽ ጋር መሆን እኮ አያገናኘውም አይደል? ስራ ለመስራት ስለሆነ የሚሄደው መረጃውን ንገረኝ፣ እንደ ኤጀንሲነትህ ንገረኝ፣ መረጃውን እንደተማረሰው ንገረኝ፣ ልረዳህና ከዛ ደግሞ ተነጋግረን የሚሄድበት ነው። አይ አይደለሁም። ግዴታ መፍትና ግዴታን ለማወቅ ፖሊስ ነው አይጠበቅም። ችግር የለም እኛ እንወስዳለን። ችግር የለም ግን ችግር የለም ተወስጃለሽ። አንደኛ ፓስፖርት ያለሽ አለሽ? ፓስፖርቱ ታመጫለሽ። ከዛ ሲቀጥል ደግሞ ፎቶ አለሽ አይደል? አለሽ አይደል? ፎቶ ደግሞ ይሄ ዝም ብሎ ፎቶ አይደለም። ገባሽ? እንዴት ነው የምነሳው? አይ እኔ ሄጄ ስለማላቅ ንገረኝ። እስቲ ቆሜ ልቁም ወሳ ደስ ከመጨመ ቆሜ እጅሽ እንደዚህ ያርግ። እንደዚህ
እንደዛ ብለሽ ፎቶ ትነሽ እንዳይጠፋብሽ እሺ አስተውያሽ እንዳይጠፋብሽ እንደዚህ ብለሽ ትነሻለሽ ከዛ እንደዚህ ብለሽ ፊትሽን ጀርባሽን ትነሻለሽ ከጀርባ አስፈላጊ ነው አዎ ያስፈልጋል እኮ አሁን ለምሳሌ ምን አይነት ቤት ነው መስራት የምትፈልገው አሪፍ ማዳም ያለበት ቤት ስራ ማይበዛበት እኮ አይ ልክ ነው ስራ አይበዛም እኮ ግን እኛ ጥሩ ፈዘሽ ያቶ ቆናሽ አይቶ አቋምሽ አይቶ ያስገባ ገባሽ አይደለ ከዛ እሱ ተነስተሽ በሁለት በኩል ትነሻለሽ ይዘሽ ትመጫለሽ ደግሞ ብሩ በኩል ደግሞ ሲመጣ 60 ሺህ ብር ያስከፍልሽ 60 ሺህ ባንዴ ነው ባንድ ክፍያ አዎ ባንድ ነው ከብር አልበዛም 60 ሺህ አልበዛም እኛ እኮ ይሸኛል እንኳን በስንት ቀን ይሆንልሽ አይ እኔ ገና ብሩንም ስላላዘጋጀው መረጃ አለ ኦኬ ብር የለም ብር ካለ በአንድ ነገር መስማማት ይቻላል ፈቃደኛ ካልሆንሽ መሄድ ትችያለሽ ችግር የለም አይ እኔ መረጃ ብቻ ጠይቄ አሜት ነው ኦኬ ፈቃደኛ አይደለሽ ማለት ነው እኛ በምንለው አትስማሚ አይ እኔ አልስማማም በህጋዊ አይደለም የሚሄደው ህጋዊ እኮ ነው ልክ እኮ ነው የሚያስፈልገኝ መረጃ ትነግረኝና እኮ መረጃ እኮ ሊነግርሽ እኮ ነው ወይ እሺ ወይም ቢል እኮ እሺ ካልሽ መረጃውን እነግራለሁ ከዛ ትፈጽሚያለሽ መሄድ እኮ ፈልጋለሁ እኔ እኮ ልክ እኮ ነው ለመውሰድ አይደል እንደ ታደኛ ፈልግም እንደ እንድትሄጂ እኮ ፈልጋለሁ ለኛ ስራ አይደል ቢዝነስ አይደል እንደ እሺ ለዛ እሺ ትላለሽ ማለት ነው እሺ አንደኛው ስልክ ቁጥርሽ ለኛ ትሰጣለሽ እሺ ግማሹ እኔ እችላለሁ እዛ ከሄድሽ በኋላ ብሩ ለኔ ነው የምትልክ ለቤተሰብ አትልክ ያለብኝን የቀረብሽም ነው እንጂ እኔም ከነገም ትፈጽማለሽ ማለት አገባሽ አልገባኝም ወይ አንቺ ላይ ወይ ላይ ኤጀንሲ ነኝ አላልከም እና ታዲያ ምንድን ነው የምትለው ምን ችግር ይላል ማለት ምን ችግር አለው ትፈጽማለሽ እኮ ማለት እኮ ብልግና እኮ አይደለም እና ምንድን ነው ወይ አንቺ ላይ ወይ ላይ እና ላይ ብሎ እንትን አለ እንዴ ምን አይነቱ ነው በእናታችሁ ምንድን ነው የራስሽ ጉዳይ አትሄጂ ከባላሽ ሌላ ይጅስት እስኪ ሳትፈጽሚ የምወስድሽ ካለ ይናል ጥሩምባ ተራይና ሰላም እንዴት ነሽ ሰላም ነው አላ ይዘበር ህይወት እባላለሁ ዶንክስ እባላለሁ ቆየክ በጣም እዚህ ስራ እንዴት ነው ቆየክ በጣም ይዘበር መስገን ያው ፈጣሪ እኮ አይደለ ሌባውም ስራ ሰሪም ፈጣሪን ያመሰግናል ትንሽ ግን አታፍሩ ትንሽ አታፍሩ ፈጣሪን ስታመሰግን እንዴት ወደ ሳውዲ አረቢያ የዛሬ 2 ዓመት ልካችሁ ነበር አንዲት ልጅ አባቴ ያልገባኝ በቤት ሰራተኝነት ምናምን ብላችሁ ኤጀንሲ አይደለም ኤጀንት ነው እኮ በጣም ብዙ ሰዎችን ልካችኋል አይደለ ከዚህ በፊት ብዙ ሁሉ የላክ ነው ይሁሉ እናንተ ነው የላክ ነው እኛ የላክ ነው በጣም ብዙ ሰዎችን አጭበርብራችኋል በጣም ብዙ ሰዎችን አጭበርብራሃል አንተ አንደባትሽ አስተካክል ስትናገሪ ላብላካት ነው ዝም ብለሽ እንደመጣ እንደዚህ ፍትሽ እንደዚህ አትተርታ እኔ ማስረጃ ስላለኝ እኮ ነው የመጣው ማስረጃ የዛሬ 2 ዓመት የላካስ ልጅ የኔ እህት ነች ያንቺ ሰው ቤት እንቀጥራለን ብላችሁ ከሄዳችሁ ከላካችሁ በኋላ መሀል ቦታ ላይ ነው የጣላችኋት የት መሀል በዛ ላይ ታስራ በመላ ምንድን ነው መሀል ሳውዲ አረቢያ ነው አይደል መሀል ላይ ጣላችኋል ሸጠል እኔ ምን አቀላለሁ እና ካላወቅሽ ማን ብለሽ ነው ታስራ ተደብድባ ስንት ነገር ሆና ተደፍራ ተሰቃይታ ነው አይደል ማን ደፈረ አሁን በሽተኛው ነው ደፈረ እንደ አንተ ነው እኮ የላከው አንተ ነው የላከው ማናት እሷ ዝም ማን ታስታውሳታለህ ምን አልባት መስከረም ጥላውን ትባላለች የዛሬ 2 ዓመት የዛሬ 2 ዓመት እና የዛሬ 2 ዓመት መተሽ ነው መስከረም ላይ በስሙ የምትመጪ አንተ ግን ትንሽ አታፍርም እንዴ ምንድን ነው ማፈር በሰው ገንዘብ እንደዚህ ስትሆን ቻው ተዛጂ ሰው ገንዘብ ብለሽ ፍትሽ አፍጥጠሽ አትይ ችግር የለውም ለሁሉም ጊዜ ያለው ችግር ማላላልኩም እኮ ነው ችግር ያላላልኩም ስማ ማን ነው መስከረም ጥላውን እኮ አልኩ በጣም ብዙ ማስረጃ ይዤ ነው የመጣሁት የኔት እንደዛ የተሰቃየች የኔት እንደዛ ስንት ነገር ይሆነች የስንቱን ሴቶችን ህይወት ያበላሸው ዶክተር አላች እንደሷ ነገር የስንቶችን ህይወት ነው ያበላሸው ስንቱ ምን አገባሽ ስንቱ ዝም ብለሽ እዚህ በውሸት ኤጀንሲ ምናምን ከፍለ ተዛይ
እንዴ ምናምን ችግር የለውም አሳይካለሁ። ምንድን ነው እሱን በተግባር ታየዋለህ። እንደዚህማ ሆና ዝም የምል ሰው አይደለሁም። እሺ ታሽቀንጥራ ሰርቤት ስገባ ታሽቀንጥረሽ ራስሽ ትገባለሽ። ታሽቀንጥረ ትላለሽ እንዴ ባለገ ታሽቀንጥረ ራስሽ ልፋጫ ቆርቆንዳ ማስከረነ ታዲያ ይመለከታል እንደ ዶግሶ ወሰደ እንደ ተዳፍራ ምናምን ዶግሶ ደፈረ እንደ ሳታቀምስ እኮ ነው የሄደች። አሹ ሰው ክፉ ነገር ውስጥ ነው የምትካት። ካውት ዝም ብለህ ሳይፈልጉ እሄዳለሁ ይላሉ። ከዛ በኋላ ይተ ምናምን ብላ ታወራለች። እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? እግዚአብሔር ይመስገን አለሁ። ምን ነበር? መረጃ ፈልጋለሁ። መረጃ ፈልጋለሁ ነው። ምን አይነት መረጃ? መረጃ እናንተ የምትሰጡት መረጃ እኮ ምንድን ነው መረጃ? እኔ ውጭ ማለት ውጭ ሀገር ልመድ ማን ነው? እናንተ ስራ ምንድን ነው? ኦኬ እኛ ውጭ ነው የምንልከው ኤጀንሲ። አዎ ስማችሁ ስንቼ ነው? ስንት ዓመት ሆናችሁ የስራ ከጀመራችሁ? ስራው ከጀመራችሁ ስንት ዓመት? ቢያንስ 5 ዓመት ምናምን አሁን ፍቃድ ያለ አራለ ህጋዊ ነው? አራ ህጋዊ ነው። እስካሁን እንዴት ነው ካስተመር የምታስተናግዱ ሰዎቹ ደስታቸው ስሜታቸው የገለጹ ነው? አራው ደም ተብሎ አሁን ራሱ እነሱ አውርቻ የተባለስኩ። ኦኬ እሺ። በወር ውስጥ ስንት ሰው ትሸኛላችሁ? በወር እኛ ሴት ብቻ ነው የምንሸኘው፣ ወንድ አንሸኝም። ብዙ መረጃ አንሰጥም። ሴት ብቻ እንደት ወንድ አይሰራም? ሴት ብቻ ነው የሚሰራው። ስራ እዛ ያለው የሴት ብቻ ነው። ማዳም ቤት ወንድ አይሰራም። ለምን አይሰራም? ማዳም ማናት? እንዴት ማለት ማዳም ማናት? ማዳም ብቻ አንተ እዚህ ኤጀንሲ መላክ ነው አይደል? ስራ ማዳም አንተ ምን አገባህ? ስለ ማዳም እንዴት ማለት ማዳም አንተ እንዴት ታውቃለህ? ማዳም አንተ መላክ ነው። ከዚህ አንተ ከማዳም ጋር ትገናኛለህ ያለ አሁን አንተ መላክ ነው መሄድ ነው ወይስ ደግሞ ጥያቄ ልጠይቅ? እኔ ላክ ያልኩህ ወንዶች ያንልክ ለምን ያትልክ? ለምን ሌላ ነገር ከሌለ ሴት ላይ ብቻ ፎከስ ያድርገህ ለምን ትሰራለህ? እዛ የለም ማስራ እንዴት እዛ የለም እንዴት የለም እኮ ወንድ ምን ይስራ? ወንድ ምን ይስራ? ሊስትሮሚ ይስራ ደግሞ ፔስታሊ ይልቀም ምን ይልቀም እኛ አይመለከትም። ሴቱ ብቻ ለምን እናንተ ፈለጋችሁ? ሴቱ ብቻ እዛ የሚፈልጉት ሴት ነው። በአጠቃላይ እዛ ሴቶች ነው የሚሰሩት። ምግብ ያበስላሉ፣ የተለያየ ነገር። ወንድ አይችልም ወንድ እንደዚህ አይጠቀምም። እዛ አለመድ አለ ለምንድን ነው አሁን እኔ የምፈልገው ምን መሰለኝ? እኔም እንደማንኛውም ሰው ሰርቼ መለወጥ ፈልጋለሁ። ሴቶቹ ላይ ብቻ ለምንድን ነው ትኩረት እያደረክ? ኦኬ አንተ ሰርተህ መለወጥ የምትፈልገው? መለወጥ ከፈለክማ እኮ ሽንኮራ ማነጋት ትችላለህ። ደግሞ ምን ነበር ሊስትሮ መስራት። ሊስትሮ ሰርተው ስንት ያደጉ ስንት ሰዎች አሉ። እሺ እኔ አሁን መሄድ ፈልጋለሁ። አንወስድማ የለም እኮ ቦታ የለም። የወንድ የለም። ወንድ አሁን ነገርኩ እኮ ወንድ የለም። እሺ ምን ያህል እርግጠኛ ናችሁ እናንተ ሴቶቹ በስርዓት እዛም ማድረሱ? ሴቶቹ እዛም በስርዓት ማግባት እናንተ ምን ያህል እርግጠኛ ናችሁ? ይሄ ሁሉ ጥያቄ ነው። አሁን አንተ በታይቁ ምን ያህል ወንድ ያንወስድ ማንኩ እኮ እሺ ነታው ለምሳሌ እኔ ልጅ ልልክ ይችላል። እኔ ወንዱም ልካለ እንግዲህ ልጅ ልካለሁ። ስለዚህ አሁን እቺ ልጅን ስልክ እንደ አባት ኃላፊነት ያለኝ ምን ያህል እርግጠኛ ነው? ኦኬ የእርሶ ልጅ ለማጣ የራሱ ለማጣ እኔም ከባብ ሄዳለሁ ከላካልኩ ወንድ ያልሰጣል። ስለዚህ ሴት ጋር የሆነ ጥቃት ያለ ማለት ነው። እንዴት ጥቃት ያለ ማለት ሴት ላይ ትኩረት ያደረገው ምንድን ነው ታዲያ? እኛ እኮ አይደለም ትኩረት የምናደርገው እዛ ያሉት የሚፈልጉት ሴቶች ነው። በምን ያወቅ እንዳትጮህ እኮ ይቅርታ ጫውክ እንደ በምን አወቅ? አሁን እኔ ማጫው አይደለም ማለት ያለብኝ በኋላ ምን ልትጫወት ትችላለህ? ምን ትጫወታለህ? አንተም ትጫወታለህ እኮ እኔም ጫውካለሁ አንተም ትጫወታለህ እኮ ተራማ ምን ያስጫውክ? ይሄ ጫውክ ከሆነ እሺ አሁን ሴት ልጅ ልካለሁ ምን እርግጠኛ ነህ? ሴቱ መላክ እርግጠኛ ነው ሆኖ እኮ ነው። ይሄ ሁሉ እየላኩ ይሄ ሁሉ እስቲ መረጃ ለኔ ስጣ። ለምሳሌ መረጃ በዚህ ያላች ሰርካላ ያለች ተናሽ ያለች ደግሞ ታሪክ ያለች በቃ ሴቶች እንዳለ ነው። ይሄ ሁሉ ሴት ከዚህ ሀገር እያፈናቀለ እርግጠኛ ነህ አንተ እዛ ሀገር ገብተው እንደምሰሩ ተካመናቸው? አንተ ህጋዊ ነህ? አዎ ህጋዊ ነው። ምን አፋጠጥክ ማለት ህጋዊ ነህ ምናምን ብለህ ማፋጠጥ። ይቅርታ እኔ አሁን ያልኩት በዓላማ
ምን እርግጠኛ ነህ? እርግጠኛ እኮ አልኩህ እኮ አሁን እርግጠኛ እኮ ነኝ እኮ። ከማን ጋር ነው የምትሰራው አንተ? ከማን ጋር ነው የምትሰራው? ከራስህ ጋር ነው አይደል የምሰራው? እንዴት ማንም የለም ብቻ ነው የምትሰራው? እዚህ ማን ያለ አሁን? እሺ ካይ ያዘስት መታወቂያ እኮ በደስታ ያዘ ይኸው። እሺ ምን ይላል እኮ እኔ አወቀኝ እኔ አላወኩም። እሺ ይሄ ምንድን ነው የምለው? እኛ እንትን ፖሊስ ያንልክ። ከማን ጋር ነው የምትሰራው? ከማን ጋር ነው የምትሰራው? አንተ? እኔ ከራስህ ጋር ነው የምሰራው። ከማን ጋር ነው የምትሰራው ነው ያልኩህ ነገር አማርኛ ሰማ። ከማን ጋር ነው የምትሰራው ነው? እኔ ራስህ ነው የምሰራው እኮ። ማን ነው አንተ ጀርባ ያለው? ታስታውሳለህ? ዛሬ 3 ዓመት አላስታውስም። እኔ አታስታውስም? እኔ ምን በብዙ ዛሬ 3 ዓመት አታስታውስም? አንተ ዛሬ 3 ዓመት እንደዚህ ፋውል ህገወጥ ደላላ ሆነህ ስትሰራ የእጅ ከፍንጅ ይዤ ምን በልተህ ምን ልሰህ እንደወጣ ፈጣሪ ያውቃል። እውነቱ አውጣው። ከማን ጋር ነው የምትሰራው? ቦታ የቀያየርክ የምትሰራው ስራ ከማን ጋር ነው? ከማን ጋር ሰራው? እኔ ብቻ ያለው እንደ እኔ ማን እውነቱ አውጣ። ከማን ጋር ነው የምትሰራው? ማን ነው? እኔ ታዲያ እኔ ከማን ጋር ነው የምትሰራው? ታዲያ እኔ ደባሎሽ ከማን ጋር ነው የምትሰራው? አውጣ። ከማን ጋር ነው የምትሰራው? ምኑን ማውጣው? እኔ ከማን ጋር ነው የምትሰራው? ጀርባ ላይ ያለው ማን ነው? አንተ ጋር ማን ነው ጀርባ ላይ ያለው? ጀርባ ታይም እንደማን ያለው? ጀርባ ላይ ያለው ማን ነው? አንተ ጋር ነው ደፋር ጭራሽ በአንድ ታርጋ ደፋር አቤት አለቃ። አሎ ምንድን ነው? አቤት እንዴ ምንድን ነው ማለት ነው? ታርጋ እየፈታ ነው። ታርጋ እኮ ነው እኮ ታርጋ ተቀጥቼ መጥቼ እኮ ታርጋ እኮ ይዤ መምጣቴ ነው። ምን አልከኝ? ተቀጥቼ መምጣቴ ነው። አይመለከተኝም። ምን እና ክስ ለክስ አለ እንዴ? ይኸው አሁን ነው ተቀጥቼ የመጣሁት። አይመለከትም ያልኩህ እኮ ክስ ለክስ ምናምን ትላለህ ደግሞ መንጃ ፈቃድ ያምጣ። አንተ አሁን ተቀጥቼ መምጣቴ እኮ ነው። መንጃ ፈቃድ ያምጣ። ቶሎ በል። ታርጋ ላይ ታርጋ መቅጣት ይላል። መኪናውን ታርጋ ነው ቆምከው። እንዴት ነው ያልኩህ? እንደዚህ ቆማል መኪና። ከዚህ በላይ የላ ቆመው። አንተ መንጃ ፈቃዱ ምንድን ነው? ምን እንደሆነ ያሳያል። ኧረ ሳጅን እንደ ምንድን ነው? ምን እያደረክ ነው እንዴ? ስራት ያዝ። አሁን ነው ተቀጥቼ መምጣቴ አይደል? ፍታ አድርገው ፍታው። አሁን አይደለም አሁን በሰከንድ አይቀጡ። ምን አገባኝ እንዴ? ሁለቴ ምናምን መቀጣት አለ እንዴ? እሱ አይመለከተኝም። ምን ታርጋ እኮ ላመጣ እኮ ነው ያልኩት። አምጣ። እኔ ምን አገባኝ? ያለ ታርጋ ላመጣ ያለ ታርጋ አችልም መንዳት። ይሄው እኮ ለዛ ነው ታርጋ ይዤ መጣሁ። አላሰርክም። አሁን ይኸው ላሰርክ እኮ ነው ገና አሁን መምጣት አይደል? አላሰርክም። መቼ ቆም ተንቀሳቀስኩ? ቆሜ የለ እንዴ? ኖና ያለ ታርጋ አታሽከረክርም። እሺ እኔ አሁን አስራለሁ እንዴ? መቼ እንዳታስር። በህግ አምላክ ያልኩህ አታስር። ፍታ። አሁን እኮ ነው እንዴ የመጣው? ፍታ እንዴ? ለምንድን ነው ይሄ? ሁለተኛ ክስ አለ እንዴ? ይሄው እኮ ታርጋ ተፈቶብኝ እኮ ተከስሼ መጣሁ። አይመለከተኝም። አሁን እኮ ነው መንጃ ፈቃድ ተረክቤ የመጣሁት። ይሄው ወረቀቱ እንዴ? አይመለከተኝም። ይሄው እኮ አሁን እኮ ግን ያለ ታርጋ ራሱ ይኸው እንዴ? አሁን እኮ ነው ተቀጥቼ መጣሁ። ትሰማለህ? አይመለከተኝም። ታርጋ ከፍዬ እኮ ይኸው መምጣቴ እኮ ነው። ፍታ። ታርጋ ፍታም። ይሄው ታርጋ የተፈታ ስንት ልፍታ? ይሄን ልሰራው አይደል? ያስል ምንድን ነው እያደረክ ያለው? አትፈታም ታርጋውን? ስንቴ ነው እንደምቀጣው እንዴ? እሺ የት ነው የምንኖረው? እሺ
ኧረ ይኸው እንደ አሁን ተቀጥቼ ድጋሜ ትሰማለህ? ፍታ ያለው ከመሰረው ፍታ እንዴ ለምንድን ነው የሚፈታው? አሁን ተቀጥቼ መጥቼ ተቀጣው አይደል? ያለ ታርጋ እያሽከረከርክ ነው ያዝኩት። አላሽከረከርኩም። ይኸው አቋቋም ልክ አይደለም። ያለ ታርጋ ይኸው ጠርዙ እኮ ያለ ታርጋ ዳር ወጥቼ እኮ ነው የቆምኩት። ዳር ነው እና የት ጋር ቆመው? ዳር እንዴት ነው ቆመው? ዳር እንደዚህ ነው ወይ? እና ታዲያ ከዚህ በላይ ምናምን አእምሮዬን ነው የምፈታው። ና ፍታ እሱን አሳያለሁ። ቆይ ኧረ አንዳንዴ እንተሳሰብ እንጂ ምንድን ነው? እሺ ወዴት እንሂድ? እሺ ፈርም። ቆይ ለምን እንዴ? አንዴ ይኸው እኮ ታርጋ እኮ ተፈታ እንዴ? አይመለከተኝም። ፈርም። ይኸው ሌላ ፈርም። እሺ ፈርም። እሺ የት ሄደን እናሽከርክር? እሺ ምን የት ሄደን እንዳሽ ስማ ሄደህ አሽከርክር። ፍታውን ተው ፍታ። ሌላ እኮ ግን ህጉ ይፈቅዳል። መኪናው ስላለው አሁን እዚሁ ጋር ተፈቶብኝ እዚህ ጋር ተቀጥቼ መጥቼ እዚህ ጋር አሁንም ድጋሜ አይመለከተኝም። እሺ ማንን ይመለከታል? እሺ ማንን ነው መጠየቅ? ፍታ። እሺ ወዴት ቤት እንበል? አዎ እሱ ስነ ምግባርስ ተስተካክል። አሁን ፈርም። አልፋቶ ተማርን ፈርም። ክስ ለክስ እንዴት እንደምት ያስፈርም። ፈርም። ትቤቴን አሳያለሁ። አንተ ማን ስለሆንክ ያለ ታርጋ የምትሽከረከር? ያዝ። እሺ የት ብዬ ነው? እሺ ማገኛል የት ብዬ ነው? ከብለና እንዴ መንጃ ፈቃድንም እኮ ወሰድከው። ከብለህ ሲመጣ እናወራለን። መንጃ ፈቃዱንም ታርጋውንም እናወራለን አልኩህ። አሁን ዞር በል። አሁን ቶሎ ልቀቅ። መኪናውን ማስረው በኋላ እለፍ። አንሳ ቶሎ በል። ሰላም እንዴት ናችሁ? ሎሬት አርት ሲኒማዎች ነን። በየቪዲዮአችን መግቢያ ላይ እንደምንናገረው ሎሬት አርት ሲኒማ ከዘር ከሃይማኖት ነፃ ሆኖ አዝናኝ፣ አስተማሪ፣ ኮሜዲ የሆነ ቪዲዮዎችን ሁልጊዜ ወደ እናንተ እንደምናደርስ ይታወቃል። ከቅርብ ጊዜ ጀምሮ እንግዲህ አዳዲስ ነገሮችን በተለያየ ሶሻል ሚዲያ ላይ እያየን ነው የምንገኘው። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ እኛ የምንሰራቸውን ቪዲዮዎችን ከመሀል እየቆረጣችሁ ለራሳችሁ ለምትፈልጉት ፖለቲካ ፍጆታ የምትጠቀሙ ሰዎች አላችሁ። በዚህ ድርጊት እንግዲህ ዛሬ የተገኘ ነው ልዩ ማስጠንቀቂያ ወደ እናንተ ለማስተላለፍ ነው። ስለዚህ በዚህ ድርጊታችሁ የምትቀጥሉ ከሆነና ከዚህ ድርጊታችሁ ማትቆጠቡ ከሆነ ወደ ህግ አካላት ቀጥታ እንደምናመጣችሁ ከወዲሁ የጥንቃቄ መልእክትን ለእናንተ እናስተላልፋለን። ሌሎች አዝናኝነቱን የምትፈልጉ መማሪያነቱን የምትፈልጉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንተ እኔ የምለው ቆይ ደግሶ ስራ ብለህ ነው አይደል ወጣኸው? አዎ ስራ ነው። ምን አደረኩኝ? እሺ ብሩ ለምን ማልመልሰው? ቆይ አንተ ብድር አንተ በቃ ሁሉ ቦታ ሸም የለም እንዴ? በእናትህ አሁን ራሱን ሌላ ነገር ውስጥ ገብቻለሁ። በእግዚአብሔር ሌላ ነገር መግባቱ እኔ አይመለከትም። እኔ ግን ያው ልንገርህ፣ ይሄ ባለሱቁ ተቀማጭ ያስቀምጣው አንተ ተራ ሳይደርስ ያምጣ ብለህ አስተባቢ ያስቀምጫለሁ። ይሄው ለሆነው ለዚች ልጅ ብለህ ነው። እቺ ልጅ ለአንተ አትሆንም እና ጓደኛ አይደል? እንዳንተ ጓደኛ እስከሆንክ ድረስ ብትተባበር ምን ችግር ያለው? ምን ነው ጓደኛ ጓደኛ አይደል? እንዳንተ የኔ ጓደኛ አይደል? ጓደኛ ሁሉም ነገር ጓደኛ እኮ ጓደኛቱ ትርጉም ሲገባ ነው። እኔ አሁን ይኸውልህ ሰው በአንተ ጉዳይ የሰለቸው ደግሞ በጥሩ ሰው በጥሩ ነው። ለዚች ዱርዬ ለሆነች ልጅ ዱርዬማ አትበል በእናትህ። እቺ ልጅ ዱርዬ አለችም። እቺ መልካም ጥሩ ልብ ንጹህ መልካም የሆነች ናት። አንተ እኮ እኔ ራሱ ጠረጥራለሁ እቺ ልጅ ላይ ፎንቃ አለ መሰለህ። አንተ ራሱ ግብስ ባሱ አንተ እዛ ተገላባጥ ከሆነ አማራ ተራራ ወረዛ በእናትህ ጀዝባ ታወራለህ አንተ ለዚች ዶክተር አይነለ ነው ጥርጣሬም ታምጣ መጠርጠሪያ አይደለም። አንተ እንዴት እሷ እንዴት ትገምታለህ? እቺ ላንተ አትሆን። እቺ ከተማ ዱርዬ ያጨረሰች ዱርዬ ናት። አንተ ያው አስብ፣ ገጠር ያለው ሰው አስብ። አዎ አሞራው ገጠር ያለው ሰው አስብ። አላማ ብለን መጣ ከነ አዎ ዶክተር ነግረል ታው አንተ ሚዘ መሆኑ አይቀርም አይደል እንዴ? ለማ ለኔ ለዚች አዎ ለዚች እዚች ብለ ልጅቷ አታጥፋ። በእናትህ ነግር ክብሩ የጠበቀ ሰው ጋር ነው ሚዘ መሆኑ። እቺ ዱርዬ ሶስት ጊዜ ወንድ ጋር ይዤ ነገርኩ። እሷ አይደለችም አላልክም ብለህ አንተ ስራተ አንተ በጋታ ታው እኔ ባክ በጋታ ነገር ያታው በቃ ላንተ አትሆን። እቺ ዱርዬ ልጅ ናት። አንተ ከተማ ሴት ለፍጥ የሚያደርገው ምንድነው? አላማ ብላ ነው። እሷ ለለመፍጥ ትላለህ። አላማ ብላ እንደ ገጠር የመጣ አንተ ከተማ የመጣው ከገጠር አላማ ብላ አይደለም። እሺ ንገር። አላማ መሆኑ አውቃለሁ። በቃ ሴት ላይ ትንጣጣ ቂጡ አይተህ አንተ ቂጥ ይዛ ቂጥ ይላቅና ቆሻሻ። ስለዚህ ይኸውልህ ትሰማለህ? ምንድን ነው ምን ሊያደርገው ገጠር ይኸውልህ አሁን እኔ ላንተ ካንተ ጋር እኔ አላወራም ብያለሁ ግን ቅድም እያለሁ እኮ እኔ ተጣልቻለሁ። በቃ ተው እሱ ነው እሱ አለም ላቅሶ አለ ሂድና አስቀብረው ሂድና አስቀብረው እባክህ የኔ ነው እንደዚህ የራሴ ያጎት ላቅሶ ነው። አልሄድም አትሄዳ ነገር ተብሏል። ስልኩ ሽጦ በልቷል ብዬ ነግሬያለሁ። እኔ አንተ አላማ የሌለ እንደሆነ ስለሚያውቅ ሰው እኔ ጋር ደወለ ጓደኛ ብሎ ለዛ ያጎት ሰርግ ሄደ ድረስ አደረም ይላል። ደግሞ አፋር ብላ ገና ራስህ ተቀበራል።
ኦሬዲ እኮ አንተ ሞታል ተቀብረሃል። በእና የራስን የሞት ገሰት ጭን የተቀበርክ አንተ ተሰት የትበል በእናትህ ቆሻሻ ያ ሁሉ የምትመኘው አንተ እንደ እኔ ማራው ሰዓት ተመንቼ ዶክተር ሸመያ አው በእናትህ ስርዓት ያዝ በቃ ገጠር ብቻ ፌስታል አንጠልጥለህ ነው የሱሪ የሚመስለው ፌስታል ዘመተ እንደሰለጠነ ሰው አሹ ምን ይጠበስ በቃ እኔ ነገርኩ በቃ አንተ ጋር አወራም ነገርኩ አትለበል በቃ እናትህ ስለደወለች ነው በቃ ዝም በል እናቱ ዝም በል በቃ እናቱ አንተ ሰው አታ ነው እናንተ ጋር በቃ ዝም በል በእናትህ ልፋጭ ምን ያህል አንተ ነው ዋናው ሰው አታ ነው አንተ እንዴት ነሽ እዛ ነው ባለቤትሽ እኮ እናቱ እዛ ተቀምጪ ያ ይራሳሽ እንደ ድሮ ቀልብ ያለው ሰው ነው ሰላም ነኝ ደህና እግዚአብሔር ይመስገን ምን ብዬ ነበር ማታ የነገርኩህ እኔ እንትን ብያለሁ አለ ብለው አለ ቆየህ እኮ ልካለው ብለኸኛ እንዴ ልካለው እኮ እንትን ብዬ እኮ እኔ ታዲያ እዚህ ድረስ መልፋስ ነበረብኝ አልነበረብሽም ታዲያ ፕሮግራም አለብኝ ብዬ ነገርኩህ አይደለ ሆርግማም ፀጉር ቤት ሄዳለሁ ስንት ቦታ ሄዳለሁ ለምንድን ነው አንተ እንደዚህ የምትሆነው አንቺ እንዴት ነው የምትሆኚው አትንካልሽ ተው ህዝብ በልባ አይመለከትም በያሽር ዛብሽ እንዴት ነው የምትሆኚው አንቺ አሁን እዚህ ስትመጪ እንደሚያፈቅር ሰው እንደ ፍቅረኛ ነው የምትመጪው አይመለከትም አንተ አፍዝጋስት ስጣብሩ ስጣ እሱማ ምን አደረገ አንተና የምታሰድበኝ እኔ ማች ያሰደብኩ ባክሽ ምን አንተ ያትበይ ዝም በል ወደዛ ሂጂ ባክሽ ምን አንተ ያትበይ በእናትህ አንተ ዝም በል አንተ አባብ ዝም ብለህ ቁጭ በል እግዚአብሔር ማነክታለሁ ዝም በል ጀዝባ እስቲ እናት ወልዳለች አንቺ ደግሞ ምንድነው ምን አንተ የምትይው አንቺ ምን አታውራ እኔ አይደል እንዴ ማ እጄ ራስሽ እዛ ህይወት ይኖሪ ልጁ እንደምታፈቅሪ አድርጋሽ ባጥንቱ ልታስከጂ ነው ታው በቃ ምን ማለት ነው በሰይት አትግባ ምን አገባ አንቺ ምን በትልሽ እንደወጣው በእኔና በሱ መሀል አንተ ምን አገባ በጣም የኔ አፍቃሪ በቃ በእናትህ ዝም በል በቃ አንተ እሺ አማራው ዝም በል አንተ ታው በቃ ዝም በል አንተ ነው እና አፉን የምታስከፍተው እኔ አለ አትም የለም ብር የለውም ብር እሺ የለውም እንዴ አሽታሽ ጠረጨራሽ ልጁ ሟምቶ መቃኛ እኮ ነው ይሄ ካንቺ ጋር ምን እንዳለው አላውቅም አንቺ ይውደድ ያላውቅም እኔ አሁን ቀን ሙሉ እንደዚህ አንቺ ያወራ ነው በጣም ማ ግን እኮ ፈርቼክ ነው ምን ቶ በቃ ሌላ ጊዜ ብቻችን ነው በጣም ልጁ እንዴ አታለስልሽ እባብ ነሽ ታው እባብ ነሽ እባብ ለባ አትወድ በእግዚአብሔር ታው አንተ ከኔ ጋር ችግር አለብህ ችግር ያለብሽ አንተ ታው አትባል ግን በቃ ታው ዝም በል አንተ ለባ ነሽ አታፈቅሪ እሱ ስለማታፈቅሪ ብሩ ልትባይ ነው ብሩ ትብላ መዝመዛሽ ጨረሽ ትብላሽ ምን ይፋጠር ትብላ ምን ይፋጠር እዛው ተበላላ ብላ ከፈለገ አንተ ብዬ እዚህ ስመላለስ አንተ ግን በማንም ታሰድበኛለህ እግዚአብሔር እንዳትለቅሽ በቃ እንዳትለቅሽ ተይ እግዚአብሔርን ሰጣል አንተ ታው በእናትህ አንተ እባክህ ምን ራሱ ምን ልትሆን ነው ስርዓት የለም እንጂ እባብ ሶስት ወንድ ጋር እኔ ይዣለሁ አንተ ጓደኛ ፍቅረኛ ራሱ ከሶስት ወንድ ጋር ይዣለሁ እሷ አንተ ግን አይኔ ምን እንዳደረጋች ያለ አይኔ ታወራ ችግር የለም ወንዶቹ ተራምሳሽ ምን ይሄው ምስኪን ልጅ ሊስትሮ የሚጠርግ ልጅ ምን ልታገኝ ምን ልትባይ ነው እኮ አልፈልጉም ማ እሱ ከኔ ጋር እኮ ሌላ ነገር ፈልጉ እሺ በቃ ሂጂ በቃ እኔ ልካለሁ እኔ ባንኮ ልካለሁ የት ባንኮ ሂጂ በቃ ካሽ ነው የፈለጋችሁ ካሽ መጣሽ አንቺ ምን አይነት እባብ ነሽ ግን ምን አይነት እባብ ነሽ እንዴት ምን አገባክ ይሄ ምስኪን ልጅ አሳዝንሽ አንቺ አያሳዝንሽም አፈቅራለሁ ወዳለው እያሻሸሽ ልጅ የምትጨርሺው ዝም ብለህ አንተ ግሩን አታጥብም እንደ እዚህ እቺ በረዛ ማጅመራ አንቺ አይምሮሹ ይጣቢ ለባ እቺ ልጁ አታፈቅሪም አይደል እንዴ አታፈቅሪ ታዲያ ለምን ትባያለሽ ዝም ብለሽ ምን አገባክ ይውጣልህ ካልወደውም አልፈልገውም ምን አገባክ ይውጣልህ እኔ አንቺ እንደው ዘበር ያትፈልም በተሰበ የለም አንቺ ይሄ ልጅ ይሄ ምስኪን ልጅ የምትባየው አሁን አፈቅራለሁ አላልሽ ብለሻል አፈቅራለሁ ያው በስመ አብ ወልድ መንፈስ ቅዱስ አሁን ያልወደውን ገንዘቡን ወደው አለች እንትን ላወጣ ሲል ኢተሙን በያለ እንትን ስለሆነ ችግር ልካለሁ ዘበር አሁን ያው ዘበር ይኸው ዘበር አሁን ያው አልወደውም አላልሽም ምን አገባ አንተ ዝም በል አልወደውም ገንዘቡን ወደው አለች አሹ ትል ሌላ ነገር እንዳታስብሽ ኧረ ችግር የለም ችግር የለም እኔ አውቃለሁ እንዴ እሺ ችግር የለም እሺ እኮ ጠቆረ እንዴት ገና ጤላሸት ይሆናል ገና ይቆላል ቆልተሽ
እርኩስ ሴት ነሽ። ቆመ ምኑ ቆመ ገና ይቆማል ገና አናቴ ቅንድብ ይቆማል ቆመ አናቴ ቅንድብ ይቆማል ገና እሺ እንዴት አንተ ምን አይነት ሰው ነው ገንዘቡን የምወደው እኔ አላፈቅረው እሱ አለች ሀሹ አለች አንተ ቀምሽ ግዛ አንተ ሙታንታ ግዛ ሌላ ወንዱ ይናፋል አንተ ብርዱ ችግሩ ይናፋል እሺ ቆሻሻ ሀሹ አትበል ቅጥል ምንት እቺ ተሰይና ረቀስ አይዞሽ ምንት ብራንድ ጫማ ግዛልኝ እቺ ጭራቅ እቺ ጭራቅ ታውቂዋለሽ አላቁም እንታወቃለን እናንተ ካናዳ አባቡም አታውቅም እኔ አላቅሽ እብድ ነው መሰለኝ እብድ ነው እጄ ራስሽ እብድ ነሽ ቆርቆሮ ምንድነው ትታወቃለሽ አረ እኔ አላውቀውም እብድ ነው የምር አታ ምንድነው ያፈጠበታው እንደዚህ